السلام عليكم ورحمة الله وبركاته. ودي نجاشي تي في ቤተሰቦች ሰዓቱ አሁን የሐኪም ቤት ነው። ሐኪም ቤት ፕሮግራማችን ጀምሯል። ሐኪም ቤት በተለያዩ ርዕሰ ጉዳዮች ላይ የጤና ባለሙያዎችን ከጤና ዙሪያ ጋር ደግሞ ተያያዥነት ያላቸው ባለሙያዎችን በመጋበዝ ትንታኔ የምንሰጥበት መረጃ የምታገኙበት ልዩ የጤና ፕሮግራም በነጃሺ ቲቪ ተዘጋጅቶ የሚቀርብ ፕሮግራም ነው። አቅራቢያችሁ እኔ ዶክተር ሃናን አለባቸው ነኝ። የጡትና ኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት። ዛሬ ለየት ያለ እንግዳ ስቱዲዮአችን ይዘን ቀርበንላችኋል። አቶ ስሌማን ሽጉጤ ይባላሉ። ጥሪያችንን አክብረው እዚህ ድረስ ስለመጡ በጣም አመሰግናለሁ። እሺ ሹክራን አመሰግናለሁ። ጀዛከላ። እሺ አንቱ ያልን ቀጥል ወይስ አንተ? እሺ አቶ ስሌማን ሽጉጤ ጤና ነክ ህግ ጉዳዮች አማካሪና አሰልጣኝ ናቸው። ለበርካታ ዓመታት አጠቃላይ አቃቢ ህግ በመሆን አገልግለዋል። እንዲሁም በጤና ሚኒስቴር ላይ የህክምና እና ህግ ነክ ጉዳዮችን ዳይሬክተር በመሆን አገልግለዋል። ከብዙ በጥቂቱ እኔ አስተዋውቅ ያለው እስቲ ደሞ እድሉን ላንተ ልስጥህና አቶ ስሌማን ማን ናቸው የሚለውን ደሞ ራስን ብታስተዋውቅልን ለተመልካቾቻችን። መጀመሪያ አመሰግናለሁ ስለጋበዝሽ። ከዛ መጀመር አለብኝ። የጤናና ጤና ነክ ጉዳዮች አማካሪ ስል እንደ ጽንሰ ሐሳብ በጤናና በህግ መሐል ያሉ የጋራ ጽንሰ ሐሳቦች እናቸው እንቻለን። ሁለቱ የሚገናኙበት ኢንተርሴክሽን አለ። በዛ ኢንተርሴክሽን ላይ ያሉ ጽንሰ ሐሳቦችን የሚመለከት ኮንሰፕት ነው። ኮንሰፕቱ ትንሽ ከህግና ከህክምና የተወጣጣ የሆነ ያህል ግንዛቤዎችን ይፈልጋል። ያው መሰረታዊ የሆነ ምናልባት እሱን ከመቀጠላችን በፊት ራስን በማስተዋወቅ በተወሰነ መልኩ ሌሎች የግል ስራዎችን መስራታቸዋለሁ። እኔ እንግዲህ ራስ ማስተዋወቅ ከሆነ እንግዲህ ስሌማን እባላለሁ። የስሌማን ሽጉጤ አሰላ ነው የተወለድኩት። አዋሳ ዩኒቨርሲቲ መጀመሪያ ዲግሪ ጨረስኩኝ። ከዛ ማስተርስ ተማርኩኝ። ድጋሜ ሌላ ማስተርስ ክሪሚኖሎጂ እና ኢንተርናሽናል ክሪሚናል ሎ ይባላል። እሱን ተማርኩኝ። የሜዲካል ሎ የዚህ የክሪሚኖሎጂ አካል ነው። ኖርማሊ ኮንሰፕቱ እንደ ኮንሰፕት ብዙሃኑን ጊዜ ሰራ የነበረው አገር ውስጥም አገር ውጭም ትምህርት ፐርሱ ያደረኩት የፒኤችዲም ጀምሮ የነበረ ግን ኮቪድ መጣና ኮቪድ ብዙ የዓለም ሁኔታን አበሳሽቶ ስለነበረ ትራቨል ማድረግ አልቻለም። በዛ ምክንያት ቀረ። ብዙሃኑን ጊዜ አቃቢ ህግ ሆኜ ነበር ሰራ የነበረው። የኢትዮጵያ የዓለም አቀፍ ጉዳዮች ባለሙያም ነበር። የዓለም አቀፍ ህግ ጉዳዮች አቃቢ ህግ ነበርኩኝ። እንደ ሀገር የሚነሱ የህግ ጉዳዮች ሲኖሩ ሀገር ከሀገር ጋር ሲያወራ ወይም ደግሞ ሀገር በዓለም አቀፍ ችሎቶች ላይ ክስ ሲቀርብ ምን ሲል እዛ ቀርቦ መልስ የሚሰጥ ባለሙያ ይኖራልና እንደዛ አይነት ስራዎችን መሰራ ባለሙያ ነበርኩኝ። ወይም ደግሞ ኢትዮጵያ ህግ አሁን ሲወጣላት የተባበሩት መንግስታት ድርጅት በዩኤን አፍሪካ ህብረት ላይ ህግ ሲወጣ እነኛ ህጎች ስፔሻላይዝድ ቴክኒካል ኮሚቴ ኦን ጀስቲስ ኤንድ ሌጋል አፌርስ ይባላል። እዛ ቴክኒካል ኮሚቴ ውስጥ አለበት። ያንን ህግ የማርቀቁን ስራና የሀገራት መሪዎች ደግሞ ተገናኝተው ይፈራረሙታል ያንን ህግና ያው ዶንኪ ወርክ ልትት ይቻላል። አድካሚ ስራ በጣም አድካሚ ነው፣ ግን ቢሆንም ደስ የሚል ስራ ነው። ምክንያቱም ህጉ ላይ ሚና ወይም ደግሞ አሻራ የማሳረፍ እድልም አለው። በጣም አለው። እዛ ጋር ኢንተረስቲንግ ፓርቱ በስም አትተዋወቂም በሀገር ነውና ኢትዮጵያ ሲባል አቤት ያለሽ ማለት ማንም ብዙ አመት አብረን ብዙ አመት ሰርቻለሁ እዛ ቦታ ላይ። ግን ያው ሁሉም ሰው በኢትዮጵያ ነው የሚያቀሽ። ኢትዮጵያ do you have anything to say? ኢትዮጵያ የምትይው ነገር አለ ነው የሚባለው። ማለት አለካ አገርም ለካ ዝም ብሎ በሰው ለካ ይወከላል ነው። ደስ የሚል ስሜት አለ። እሱ ስሜት በጣም ደስ ይላል። ያው ግን ይሄ ያለ ደግሞ ጎን ለጎን የሜዲካል ሌጋል ፕራክቲስ ነበረኝ። እኔ ፍትህ ሚኒስተር ሆኜ ከዛ ፍትህ ሚኒስተር ጤና ጥበቃ ሚኒስተር በተለያዩ ስራዎች ላይ እየተዋሰኝም እኔ ሜዲካል ሌጋሉን ጎን ለጎን ሰራው ስለነበር የመጀመሪያ ዲግሪ ላይም መመረቂያዬ ጽሁፍ እሱ ስለነበረ ሁለት ጊዜ ማስተር ሰርቻለሁ። በሁለቱ ጊዜ ላይ ሜዲካል ሌጋል ላይ ነው እንትኖችን የሰራሁት መመረቂያ ጽሁፎችን የሰራሁት ማስተር ቴሲሶቼ እና ከነኚህ ሐሳቦች ጋር ተያይዞ ጤና ጥበቃ ሚኒስተር ሁሌ እየተዋሰ ያሰራኝ ነበር። at the same time ዩኒቨርሲቲዎች ላይም ደግሞ የማስተማሩንም ስራ ሰራ ነበር። ስፖንሰር በተደረጉ የመንግስት ዩኒቨርሲቲዎች ላይ እየዞርኩኝ ከነ አይካፕ ጋር ከነ ኔፒ ፕሮጀክት የሚባል አለ
ከሰርት ጋር ምናምን እዚህ ጳውሎስ ከተለያዩ ተቋማቶች ጋር ስፖንሰር እየተደረገ ኮንሰፕቶቹን አስተምራቸው ነበር እኔም ሳስተምር ነው ማስተማር እንደምችል ያወቅኩት ማሻአላ ደስ ይላል በጣም እንደዚህ ጋር ላቋርጥህና ሜዲኮ ሌጋል ላይ በደንብ በልዩ አተኩሮት እንደምትሰራ ጠቅሰህልናል መጀመሪያ ደረጃ ጠበቃ እንድትሆን ያነሳሳህ ምንድነው ከዛም በኋላም ደግሞ ወደ ሜዲኮ ሌጋል ማማከሩም ሆነ እንደዚህ አይነት ዘርፍ ላይ ግንዛቤ ማስጨበጡም ላይ እንድታጠና ያደርገህ ምንድነው ያው ኖርማሊ መጀመሪያውን እንደ ፊልድ ሶሻል ሳይንስ ከመግባቱ ይጀምራል ያው ምናልባት ሶሻል ሳይንስ እንደ ትምህርት ቤት ትምህርት ፍክክር ታደርጋለች ሁሉ ጊዜ ሁለተኛ ነው የምወጣው ሁለተኛ ሶስተኛ ሁለተኛ አንደኛ መውጣት አልቻልኩም ስለዚህ ግን ሶሻል በገባ ግን አንደኛ መውጣት እንደምችል ማለት በትንሽ ግሬድ እየተበለጥኩ ነው አንደኛ ስለዚህ አንደኛ ለመውጣት ነው ሶሻል የገባሁት ይሄ በጣም ለየት ያለ ምክንያት ነው እስካሁን ከሰማኋቸው በጣም ለየት ያለ አንደኛ ለመውጣት ነው ሶሻል የገባሁት ወጣ አወጥቻለሁ ያው ትንሽ የሚበልጡ ልጆች እዛ ጋር ሄጄ አካክሼ እኔም አንደኛ ወጥቻለሁ አይ ማሻአላ ጥሩ ነው በትንሽ ግሬድ ልዩነት ኮንቲኒዩስሊ የሚበልጡ ልጆች ነበሩ አይ እኔም አንደኛ መውጣት አምሮቴን ልወጣ ብዬ ስትራቴጂክ ነው ሶሻል ገባው እንደ ትምህርት ህግ መግባቱ ያው ምናልባት በሶሻል ውስጥ ሆነሽ ጥሩ ውጤት ካለሽ ያው ልክ እንደ ህክምናው ሳይመረጥ ህግ አይገባም የመውሰድ አቅማቸውም የተገደበ ነው እዛ ህግ ገባን እኔ አሁን ዩኒቨርሲቲ ላይ ዘንባሌ ነበር ላይ ሁሉም ሰው ስለሚመርጥ ነው ወይ ዘንባሌ ነበር ህግ በፊት ህግ እኔ ኖርማሊ ከዝንባሌ አልነበረኝ እውነቱን ለመናገር ግን አቴ ሞመንት ግን ያለሽ ነገር ተደምሮ ምን መሆን ይችላል የሚለው ነገር ከግምት ታስገቢያለሽ በምን ሰብጀክት ማተር ላይ ነው ጉብዝናዬ ወይም ደግሞ አቅም ያለኝ አሁን የህግ ዲፓርትመንት የሚፈልጋቸው ነገሮች አሉ ረጅም ሰዓት ማንበብ ህክምናው ላይ እንዳለው እንግሊዘኛ ክሎት ነው በደንብ ማወቅ ይጠይቃል ሐሳብን መግለጽ በደንብ መጻፍ ምናምን እነኛ ኳሊቲዎችን ይጠይቃል እና 9 10 11 ምናምን ላንጉዌጅ መምህር ነበርኩኝ ድሮ እንደ ትርፍ ጊዜ እንደ ኤክስትራ ኢንካም ምናምን ሰራ ነበርና ቋንቋ አስተምር ነበር ተማሪዎችን እናስተምር ነበር ክረምት የድጋፍ ትምህርት ነው እየተባለ እነኚህ ማህበራዊ አክቲቪቲዎች ውስጥ የሚባሉት ውስጥም ስለነበርኩበት ራስን መግለጽ ምናምን ለህግ የሚሆን ነገር እንዳለኝ ተሰማኝ ግን ሞርግን አንድ ሰፈር ላይ አንድ ጎረቤታችን ጓደኛዬ ሞደው ጓደኛዬ ህግ ስለገባ ባህር ዳር ዩኒቨርሲቲ በቃ እሱ ሲመጣ ያው ትንሽ ቫይቡን ምናምን ታይና በቃ እኔም ህግ ገባለሁ ምናምን ነገር ትያለሽ በርግጥ ከገባ በኋላ ግን ከራሴ ጋር ብዙ የተጨቃጨኩት ነገር አለ because አሁን እስልምና ላይ እንደ አላህ ከሱ ህግ ውጪ ስለሚሰሩ ማለት ከአላህ ህግን ውጪ ተጠቅመው ህግ ብለው የሚሰሩ ሰዎችን እየተቆጣ ይናገራል ቁርአን ላይ እና ራስን ደግሞ ሌላ ቆም ብያየው ከተመረኩኝ በኋላ ደግሞ ማለት እኔ ያው ይሄ መቼ ሙያዎች ውስጥ ኮንፍሊክት አይጣፋም እሱ ትረጃለሽ አሁን ያለነው ሸሪዓ በመተመራ ሀገር ውስጥ አይደለም ስለዚህ obviously ነን ሸሪዓ ሎ መማርሽ አይቀርም ሸሪዓ ሎም ተምራለሁ ሜቢ እንደ ኮርስ ግን ምን ማራቸው ነገሮች ግን ያው ኤቲስቲክ ሎዎች ናቸው ደግሞ ሰው ሰራሽ ህጋቶች ናቸው በፈጣሪ የፈጣሪ ጽንሰ ሐሳብ በውስጣቸው ያዙ አይደለም ኮንሰፕቶቹ እንደ ኮንሰፕት ስለዚህ የሆነ ያህል ጊዜ ህግ ውስጥ ደግሞ እየሰራውኝ ሁሉ ጊዜም ከራሴ ጋጫጋጫቃለሁ somehow ሞር ኒውትራል ወደ ሆነ ቢያንስ ዞን ላይ መሄድ አለብኝ ብያምናለሁ ለራሴ ነግረዋለሁ ለምሳሌ አሁን ሲቪል ሎ አለ አሁን ፕሮፐርቲ ሎ አሁን የጋብቻ ህግ አለ ለምሳሌ የውርስ ህግ አለ የንብረት ህግ አለ ወይ የወንጀል ህግ አለ እነኚህ ህጋቶች አሁን በጣም በብዛት ከሸሪዓ ጋር አብሮ የሚሄዱ ጽንሰ ሐሳቦችም እንዳሉ ሆነው ግን ደግሞ የሚቃረኑ ጽንሰ ሐሳቦችም ደግሞ አሉት ስለዚህ ይሄንን ሞር ሊበራል ወደ ሆነ እና ማለት ይሄ ለምሳሌ አሁን ህክምና ህግ ብለን ብንመጣ for the most part ጤና ባለሙያ ፕራክቲስ ያደርገው በጣም ሃይማኖታችን በማይቃረን መልኩ for the most part በጣም ያን ያህል የተጋነነ ከኢስላሚክ ቫልዩ ጋር ይቃረናሉ ምንላቸው የተወሰኑ ምናልባት ከሪፕሮዳክቲቭ ሄልዝ ራይት ጋር ከሆነ ጋር የሚያያዙ የተወሰኑ አጀንዳዎች ካልሆኑ በስተቀር most part of your practice ካይር ነው የሚወደድ ነው በእስልምና ውስጥ ቤት እኔም የሚወደድ ቦታ ጋር መዋል አለብኝ የሚል ኮንቲኒዩስሊ ማለት እኔ ፍርድ ቤት ላይ ሆኜ
አሁን ደግሞ የሆኑ አሁን ጥብቅና የሚሆን ያህል ጊዜ ሰርቼ ነበርና ማታውን ያላህ ነግቶ በሌላ ህግ መስራት የሚለው ነገር ትንሽ ጭንቅላቴን ይዜ ነበር ለራሴ እዚህ ይሄኛው ዞን በደንብ ኮምፎርታብል ሆኖ አገኘሁት ወደድኩት በጣም ወደ ህክምና ነክ ጉዳዮች መጣሁኝ ያው ታካሚዎችን መርዳት ነው እንግዲህ ኮንሰሙ ባለሙያዎችን መብቶቻቸውን ግዴቶቻቸውን ማሳወቅ ነው በጣም ደስ የሚል ነው አመጣጥህን የገለጽክበት መንገድ ምናልባት አንዳንድ ጊዜ አቅምን ራስን መፈተሽ የትኛው ይሆነኛል የሚለውን መገመት አንተ ከነገርከኝ የተረዳሁት ነገር ከዛም በኋላም ደግሞ ሃይማኖቴንና ስራውን እንዴት አድርጌ በምን አይነት መልኩ በመፈለግበት መልኩ መስጠት እችላለሁኝ የሚለውን እይታውም ደግሞ ሰፋ ያለ ነው ያየሁት በጣም አመሰግናለሁ እንደው በልጅነት ላይ እንዴት ነበርክ ልጅነት አስተዳደግ እንግዲህ ያው ምን አይነት ልጅ ነበርክ በልጅነት ልጅ እያለ ያው ኤዲኤችዲ ታይፕ ቀልቃላ ነገር ትችላለሽ ግን ደግሞ መካደም ሞድ በጣም ቤት ውስጥ በጣም እናቴን እየከደምኩኝ በጣም ዩኒቨርሲቲው ላይ ከገባ በኋላ ሁላ ምናልባት ያሁን ትውልድ ላይ በብዙ መልኩ የሉም ብዬ ማስዋት በትርፍ ጊዜያችን እናታችን እየከደምን ቤት ውስጥ እናት አባቶቻችን እየከደምን ያደግን እኛ ቤት ውስጥ ሰራተኛ አናቅም ቤት ውስጥ መጀመሪያ ልጅም ወንድ ነው አራት ልጅ በተከታታይ ወንድ ነው ቤት ውስጥ አሁን ሜቢ እንደውም የሆነች ቪዲዮ አለች ቲክቶክ ላይ 200 300 ምናምን ሺህ ሳየው እንጀራ ምናምን በደንብ ጋግራለሁ በጣም ባለሙያ ነህ አንዴ ያው እናቴ ስትወልድ ሙሉ የወሊድ ሂደትን እከድማታለሁ ረመዳን የኔ ነው በቃ ቤት ውስጥ አሁን ረመዳን ብዙ የሚሰራ ነገር አለው አይደል ሙሉ የረመዳን ፓኬጆችን ከሾርባው ጀምሮ ከሰምቡሳው ጀምሮ ሁሉም ነገር እየሰራ ሃይ ማሻአላ አላህ ይጨምርልህ እንደ ውሎ ደግሞ ኖርማሊ እንደ ፓሽን ነገር ሆኖ በተለየ መልኩ ኳስ ምናምን እንጫወት ነበር ለዩኒቨርሲቲም ኳስ የመጫወት እድል ገጥሞኛል ሜቢ ሩጫን የምንወድ ነበር አሰላ ልጆች ትንሽ አሰላ እንዴ እንደውም እሱን ልጠይቅህ ነበር ሩጫውን አላሰብክበትም እንዴት ነበር ሩጫ ሮጥ ነበር ግን ጫማ ስላልነበረ ግን መቀጠል አልቻልኩም የምርህን እንሮጥ ነበር ነቀኒሳ ምናምን ሲሮጡ እና የነበረ አትልቅ ዳርቱም ሲሮጡ ልጆች ነበር ወርግጥ አሁን ባርሴሎና ምናምን ላይ ዳርቱ ምናምን ስትሮጥ ነው እናስታውስ ነበር አሁን ትልቁ ድሮች ግን ያው ቤተሰብን በትምህርት ነው የሚያምነው አባታችን ባርነት ውስጥ እንዳለን ነው የሚያስበው ሙስሊም ማህበረሰብ እና ስለዚህ መማር አለብን የሚል ጽኑ አቋም አለው ትምህርት ነው ማህበረሰብን ነፃ የሚያወጣ ብሎ ያምናል ስለዚህ ተገደን አስገድደው ወደ ትምህርት ቤት ልከውናል እንጂ የሆነ ጊዜማ ትምህርቱን ላንማርም ብለን አስቸግረን ነበር በጣም የሚገርም ነው ያለፍክበት ሁኔታ ኢቨን ወላጆችን መካደም የእናትም ዱዓ ሊሆን ይችላል የቤተሰቦቻችን ሱማ ዛሬም አልቀረምኩ ማሻአላ በጣም ማለት ጥሩ ነው አይ አሪፍ ነው ቤተሰብ መስርተሃል ቤተሰብ መስርቻለሁ አግብቻለሁ አራት ልጆች አለኝ ማሻአላ አባትነት እንዴት ነው ጥሩ አባት ለመሆን ያልገመትኩትና ወይም ደግሞ አላል እንደ ሰርፕራይዝ የመጣብኝ ነገር ብነግርሽ የራሳችንን ማላቀውን ጎን እንዳውቅ አድርገውኛል ማለት እኔ ራሴን የምገልጽበት ላንጉጅ አለ ዝም ብለው ወይ እንደው እንደ ልጅ ብጠየቅ ወይም ደግሞ ከማግባቴ በፊት በነበረኝ ማንነቶችና ስብና ካገባሽም የሆነ ያህል ጊዜ ቆይተሽ የሆነ አይነት ሰው ይሆን ይመስለን ነበር ለካ በልጆች በማሳደግ ውስጥ ስንመዝነው ለካ ብዙ ነገር ይጎለናል ለካ አተበካ ያለባበሰይ ከዲሲፕሊን ከአሰጋገዴ እውነት ከመናገር ካለመናገር ቃልን ከመፈጸም ካለመፈጸም አንፃር እና ለምን ልጆች ዘንድ ሁሉ ነገር ይዙታል እነሱ ጋር somehow አርአያ ሉን መልካም አባት ሉን ካልሽ ለካ ብዙ ነገር ይጎለናል እኔ I used to think I'm good ግን ለካ አልነበርኩም እና ያ ነገሩ ልጆቼ ደካማ ነገሬን እንዳሳዩኝ ይሰማኛል አላህ ያሳድጋቸውና አላህ ያሳድጋቸው ትልቅ ደረጃ አላህ ያደርሰን ማለት ያወሩሻል ይነግሩሻል ማለት እነሱም ኖርማሊ አሁን ካዳመጥናቸውና ከሰማናቸው ብዙ የሚጠቅም ነገሮች እናገኛለን በጣም ይቀይሩሻል እና ሌላ ስለራሴ አይቼ ማላቀውን ቨርዥን አሳይተውኛል እና ባህሬንም እንደቀይር ውሎ እንደቀይር ከሙያ አንፃር ራሱ ቅድሚያን የሚገባው ቤተሰብ መሆኑን እንዲገባኝ ማለት በጣም ስለዚህ በአባትነት ውስጥ ልጆች ብዙ ነገሮችን አስተምረው የተሻለ ቨርዥን ኦፍ
ሱሌማን እንድትሆን አድርገውኛል ሌላ ሰው አምጥተውብኛል በውስጤ አይ እና ማሻአላ ወደፊት በፕላን ደረጃ ራሱ የተሻለ ሰው መሆን እንዳለብኝ ገብቶኛል የነሱን ሰዎችን ሁሉ ማለት እስልምና ኖርማሊ የመሆን ነገር አይደል ስሞሮፍ የአክሽን ድርጊት ነገር አለው በምላስ ከመናገር ባለፈ ሰውየው በተግባር ደግሞ የሚሆነው ነገር ነው እስልምና ስሞር ቦታ የሚሰጠው ሶ የዛ የአክሽኑን ፓርት ለካ ይጎልን ነበር በጣም በብዛት እንለዋለን እንጂ ለካ ባፍ የለንበት አንኖረውም አዎ ሶ ስለዚህ አንዳንዴ ስጡ ብዙ ቦታ ላይ ነጥብ አስጥለውናል ባጭሩ አሁን ልጆቻችን ማሻአላ ደስ ይላል በጣም ተመልካቾቻችን ከአቶ ሱሌማን ጋር ያለን ውይይት እና ጨዋታ አላበቃም ብዙ ነገር እየተጨዋወትን ያለነው ካፍታ ቆይታ በኋላ ተመልሰን እንመጣለን የትም እንዳትሄዱ ውድ ተመልካቾቻችን ተመልሰን መተናል አሁን እንግዲህ ውይይታችን እንቀጥላለን አንተ ከምሰራው ከሙያ ፊልድ ሜዲካል ሌጋል ላይ ነው የምሰራው ይሄም የጤናና ህግ ነክ ጉዳዮች ላይ ማማከርን ትሰራለህ ከዛም በተጨማሪ ደግሞ ታሰለጥናለህ እና ከዛ እኔ እንደውም እዚህ ጋር መጥቀስ እንፈልጋው እኛ ህክምና ትምህርት ስንማር ሜዲካል ሌጋል እንደ ትምህርት አይሰጠንም ምናልባት እንደውም የስፔሻሊቲ ትምህርት ትሬኒንግ ላይ ያለው አንተ መተህ የሰጠውን ሌክቸር አቴንድ አድርገን ነበርና በጣም ለኔ አይ ኦፕነር ነው ምክንያቱም ዝም ብለን ምን ሰራውኛ ኢንቴንሽናችንን ያችንን ብቻ ነው የምናየው መስራታችንን ማገልገላችንን ለታካሚ መድረሳችንን ብቻ ነው የምናየው ግን ከህግ አግባብ ለካ በጣም ብዙ አስጠያቂ ነገሮች እንዳሉ ምናልባት አሁን በሰፊው በሚቀጥሉት ደቂቃዎች የምንወያያቸው ነገሮች ይሆናሉና ብዙ ነገር አይ ኦፕነር ነውና ሌክቸርንም አቴንድ አድርጌ በጣም ጥሩ ነበርና እስቲ አሁን ወደ ሜዲካል ሌጋሉ እንምጣና ጤናን በተመለከተ የሀገራችን የህግ አግባብ ምን ይመስላል የሚለው ከዛ ጀምረን ብናይ አሁን ጤናን በተመለከተ እንግዲህ አሁን ያሉ ህግጋቶች አሁን for the most part እንደ ሀገር አንድን ሙያ የሚፈቅድ ህግ በዛ ሙያ ውስጥ ያሉ ባህሪያቶችን ሬጉሌት ማድረግ አለበት ሶ አንድን ሙያ ዝም ብለን አሁን ፈቅደን ውስጡ ደግሞ የሚደረገው ነገር አለመቆጣጠር አንችልም ሶ ስለዚህ ህግ ይወጣል ማለት ነው ኖርማሊ አሁን ህግ በመሰረታዊነት ደረጃ ህግ የሚወጣው ክፍተት ባለበት ቦታ ላይ ነው እዚህ ለምሳሌ መንገድ ላይ ምራቅ አትጥፉ የሚልጋው ሊወጣ አይችልም ለምሳሌ ማለት ብዙሃኑ ሰው ህግን ያከብራል ተብሎ ይታሰባል ግን ኢትዮጵያም በሙሉ ግን መንገድ ላይ ምራቅ መጥፋት ብንጀምር ምራቅ መጥፋት ወንጀል ነው የሚል ህግ ይወጣል ስለዚህ ህግ ኖርማሊ ሂደቱ ኮስቲ ነው ለምሳሌ አሁን አረጋውያንን ማክበር ወይ ደግሞ አካል ጉዳተኞችን አክብሮ ወንበር ለነሱ መልቀቅ ወይ ሆነ በአገልግሎት ላይ ቅድሚያ መስጠት ሁላችንም በመርህ ደረጃ ብዙሃኑ ሰው ያደርጋል ተብሎ ይታሰባል የተወሰኑ ሰዎች ፌል ያደርጋሉ እነኛን ሰዎች ወብለም እንወቅሳቸዋለን ቅድሚያ ተሰጥሞ ምናምን ልናቸው እንችላለን ግን ብዙሃኑ ሰው ግን ያንን ነገር ተግባራዊ ያደረገው ስለሆነ ይሄ ህግ ሆኖ ሊወጣ አይችልም አሁን እንበልናውን ብዙሃኑ ኢትዮጵያዊ ሰው ትልቅ ሰዎችን ማክበር ቢተው ለአካል ጉዳተኞች በወንበርም በአገልግሎት ላይ በትራንስፖርት ላይ ቅድሚያ መስጠትን ብናቆም ግን ህግ ሆኖ ይወጣል ስለዚህ ካሁን በኋላ ማተነሳ ከሆነ ይሄን ያልቀጣለ ይሄን ያልተታሰራለ ይሄን ያልመቀጮ ይኖራል እየተባለ ይወጣል ስለዚህ አሁን ህግ ማውጣት ፕሮሲጀሩ ኮስቲ ነው ኖርማሊ ሶ ለምን አንድ ህግ ሲወጣ በአማካይ ያው ኖርማሊ እኛ ነገር አይመለከትም እኛ ሀገር ቶሎ የመቀየር ዝንባይ ሳለ ለ50 አመትና ከዛ በላይ ኤክስፔክት ይደረጋል አንድ ህግ ሲወጣ ያ ሁሉ ጊዜ አራማጅ መሆን አለበት ህግ ሶ ማለት ለምን የማህበረሰብን ባህሪ ልንቀርጽ ነው በየቀኑ አዳዲስ ህግ የምናወጣ ከሆነ በየትኛው ላይ ነው ራስን ሼፕ የምታደርጊው ሰው ሁሉ አሁን ለምሳሌ አሜሪካ ላይ ሳይገባሽ የምትሞቹ ነገር አሜሪካ ላይ ታክስ ህጋቸው ነው because every day ስለሚቀየር የአሜሪካ ታክስ ራት ሳይገባሽ ነው የምትሞቹ ይባላል ሶ ስለዚህ ህግ ተገማች መሆን አለበት ስለዚህ እኛ አሁን ህክምናው እንደ ህክምና እኛ ሀገራውን በ1960ዎቹ ምናምን አካባቢ ላይ እንግዲህ እንበለው አሁን የግል ህክምና የተጀመረው I don't know maybe ዘመናዊ ህክምና ምን ያህል ጊዜ ቆየ የሚለው ነገር ሜቢ የሆነ ያህል ጊዜ ወደ ኋላ ልንመለስ እንደምችል ገነዘባለሁ ስለዚህ እኛ ሀገር ላይ ሞር አትኩሮቱ ማዳረሱ ላይ ስለነበረ ይሄ ማዳረስ የሆነውን አቴንሽን እንዴት አድርጋ ሬጉሌት እናደርጋለን ማለት አትኩሮቱ ማዳረስ ነበር ስለዚህ for the most part የሆኑ ቤዚክ ህግጋቶች ነበሩ መሰረታዊ የምንላቸው ህግጋቶች እነኛ መሰረታዊ ህግጋቶች ግን ዝርዝር አፈጻጸም ለምሳሌ በአዋጅ ደረጃ ያወጣነው ነገር ሬጉሌሽን ይፈልጋል አሁን መጀመሪያ አሁን ህግ ሲባል አሁን መጀመሪያ ህገ መንግስት አለ ከህገ መንግስት ቀጥሎ አዋጅ አለ ከአዋጅ ቀጥሎ ደንብ አለ ከደንብ ቀጥሎ ደግሞ መመሪያ የሚባል አለ ሶ
በአዋጅ ደረጃ ነው የቀሩት ሁሉም እዚህ ሀገር ውስጥ ያሉ የጤና ነክ የሆኑ ህግ ጉዳዮች ጽንሰ ሐሳቦቹ ወጥተዋል ህጎቹ አሉ ግን ዝርዝር ነገሩን ግን አውጥቶ ወደ ስራ ከማስገባት አንፃር ክፍተት ነበር ስለዚህ for the most part ሬጉሌት ለመደረግ የተሞከሩት መድኃኒት ነክ የሆኑት ነገሮች የሙያ ፍቃድ ላይሰንሲንግ ምናምን ጋር የተያዙ ነገሮችና ተቋማትን የሚመለከቱ ነገሮች ናቸው ፔሸንት ፊዚሺያን ሪሌሽንሺፑ ባለቤት አጣ ስለዚህ እኔ እንደ ሉፖ ላይ ይወት ለራሴ በመረቂያ ጽሁፌ ላይ መጀመሪያ የተገነዘብኩት ነገር እሱ ነው ስለዚህ የሐኪምና የታካሚን ግንኙነቱን ማን ነው ሬጉሌት ያደረጋሉ ማን ነው እየሰራበት ያለው ሶ ባለቤቱስ ማን ነው ኖርማሊ ግንኙነቱን በተመለከተ አይ ባለቤቱን ሳይ ባለቤቱ ራሱ ጤና ባለሙያ ነው ስለዚህ ኦልሞስት ሰልፍ ሪቪው ነው ደግሞ ይሄ ራስን እየተቆጣጠረ ራሱ ይመስራት ስለዚህ የሆነ አንድ ጤና ባለሙያ ለአንድ ታካሚ ምን መሆን እንዳለበት የሚወስነው በቃ እሱ ነው ሶ ግንኙነቱ የሚወሰነው ባለሙያው ሴት በሚያደርጋቸው ስታንዳርዶች መነሻ ነው ይሄ ነገር እኮ somehow ሌጋል ፕሪንሲፕሎቹን ስናያቸው ግን ሌጋል ፕሪንሲፕሉ በመርህ ደረጃ ሴት ያደረጋቸው even if in general terms ቢሆንም በጠቅላላ ተርም እህል በሚል ማለት ነው ሬጉሌት ተደርጓል ሶ ማለት ስንዲያተር ያልሽ ደግሞ ውስጡ ብትገቢ ስፔሲፊክ ሰርከምስተንሶችን ማውጣት ይቻላል ሶ ህጉ in general terms የጠቀሳቸው ጽንሰ ሐሳቦች ከሌጋል ጁሪስፕሩደንስ ነው ማለት ህጉ የራሱ ሳይንስ አለው ከዛ ሳይንስ መነሻ አንፃር ባለሙያውን እኮ ማስተማር ይቻላል የሚል ሐሳብ አነሳው ሶ ያኛው መነሻ ጽሁፎንና ፕሮጀክት አዘጋጀውበት 2005 ላይ ጎንደር ዩኒቨርሲቲ ያ ፕሮጀክት ሰሚት አደረኩና ወደዱት በጣም ሶ እንደዚህ መስጠት የሚቻል ከሆነ ማኛው will be happy ዋናው ነገር ባለሙያውን እንግዲህ በኢትዮጵያ ህግና አሰራር መሰረት ጋይድ ማድረግ መንገዱን የማሳየት ጉዳይ ስለሆነ እና for the most part አሁን ግንኙነቱ እንደ ግንኙነት at the mercy of the physician ወድቀናል አሁን ወደድንም ጠላንም ምናልባት ግን እዚህ ጋር ሜዲኮ ሌጋልን ህግ አንድ ሰው ሎ ከጨረሰ በኋላ ለብቻውን ትሬኒንግ ወስዶ ይሰራሉ ሀገራችን ላይ ያለው ሁኔታ ባለሙያው በቂ እንደሌለ ይሰማኛል ግን ያንን ሁኔታ ብትነግረን አሁን ትምህርቱን ለመጀመር ጥረት ያደረግን ቶሮንቶ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ጋር የል ዩኒቨርሲቲ ደግሞ ከጎንደር ዩኒቨርሲቲ ጋር አላይመንት ፕሮግራም አላይመንት ነገር ፈጥረው ኢን ኮላቦሬሽን በማስተርስ ፕሮግራም ደረጃ ለማስጀመር ጥረት እየተደረገ ነው ትንሽ ዲፓርትመንቱ ህግ ስር ይሁን ወይስ ህክምና ስር ይሁን የሚሉ የራሳቸው ጭቅጭቆች አሉ ኖርማሊ ራሱን ችሎም ደግሞ ወጥቶ ይቋቋም የሚል መከራከሪያ ሐሳብ ደግሞ አብሮ ቀርቧል እነኛ ዲስከሽኖች ፔንድ ያደረጉ ነው ግን እነኚህ ዩኒቨርሲቲዎች ጋር በተገኙ ፈንዶች ሁለት ዩኒቨርሲቲዎች ላይ ማስተርስ ፕሮግራም ለማስጀመር እየሰራ ነው በጣም ጥሩ ነው ካሪኩለም ቀረጻ ምናምን ነገር ከሆነ ጊዜ በፊት ኢንቮልቭ አድርጋለሁ ነው የሚሰሩ ፕሮሰስ ላይ በጣም ጥሩ ነው በቅርብ እንግዲህ እንደሚጀመርም ተስፋ እናደርጋለን ምክንያቱም የብዙ ሰው ትርታ ያለው እዛ ላይ ነው ብዬ አስባለሁ ምናልባት አሁን ቅድም ከጠቀስከው የታካሚና የሐኪም ያለው ጋፕ ምናልባት ተደራሽነትን ለማግኘት ነበር መጀመሪያ ትኩረት ተሰጥቶ የተሰራ ያለው ብለሃልና ታካሚ መብቱ እና ግዴታው ምንድነው ሐኪም መብትና ግዴታው ምንድነው የሚለውን ጠቅላላ አድርገህ እንደው ብትነግረን ያው ኖርማሊ ህክምና የሚባለው ነገር በመርህ ደረጃ መብት ነው ማለት የሰዎች አካል የተከበረ ነው መጀመሪያ ማንንም ሰው everyone has the right to self determination ይባላል ማንንም ሰው አሁን የክልሎች ራሳቸው ድል በራስ መወሰን እስከ መገንጠል ማናችን በራሳችን ድል በራሳችን የመወሰን መብት አለን እስከ መገንጠል የሚለው ሐሳብ በግለሰብ ወዴት እንደሚገነጠል ማለት መብቱ የተሟላ ነው ስለዚህ ሰው ፈቅዶ ነው የሚታከሙ ስለዚህ ወይ ደግሞ አምኖበት ነው ህክምና የሚችለው ተብሎ ይታሰባል ግን ደግሞ ኤክሰፕሽኖች አሉት ሰዎች ተገደው ደግሞ ወደ ህክምና ሊገቡ የሚችሉበት የፐብሊክ ሄልዝ ኢመርጀንሲ ኢሹዎች ሲኖር ተላላፊ በሽታዎች ላይ ምናምን መንግስት አስገዳጅ በሚያረጋቸው የሰውን ጤና ከመጠበቅ አንፃር ቦርደር ኮንትሮል ላይ ምናምን ካሉ ነገሮች ጋር በተያያዘ የምርጫ ነገር ኢንቮልቭ አያደርግም ሶ for the most part ግን ህክምና ፍቃደኝነትን መሰረት ያደረገ ነው ተብሎ ይታሰባል ስለዚህ ባለሙያው ኖርማሊ አሁን እኛ በኮንሰንት ስለ ኮንሰንት አሁን በዚህ አጋጣሚ ስለ ኮንሰንቱ ካወራን ፓተርናሊስቲክ ሞዴል የሚባላል ኢንፎርምድ ኮንሰንት ሞዴል የሚባላል አሁን በፓተርናሊስቲክ ናቸው ለቱልዩነት ምናልባት ለተመልካቾቻችን ፓተርናሊስቲክ በሚባለው ሞዴል ሲሆን አሁን ዩኬ ሞዴል ይባላል ሐኪሙ ስለ ታካሚው እሱ ነው እንደ መልካም ቤተሰብ ነው የሚቆረቆረው ስለዚህ ለታካሚው የሚሆንለትን መልካም ነው ብሎ የሚያስበው ነገር በሙሉ የማረግ መብት ይኖራል ባለሙያው ስለዚህ መጀመሪያው ዕውቀቱ ያንቺ ነው ከኔ የተሻለ አንቺ ሰልጥነሽዋል ተምረሽዋል ፕራክቲስ አድርገሽዋል ስለዚህ
ምኑን ነው ኢንፎርምድ ኮንሰንት የምናደርገው? እኔ ዕውቀት ላይ የተመሰረተ ግንዛቤ ልወስን አልችልም። የተሻለ ዕውቀት ያለሽ አንቺ ነሽ። እዚህ እኔን ጠይቂኝና የተሻለውን ነገር ደግሞ አንቺ ምረጭለት ነው የፓተርናሊስቲክ ሞዴሉ። ኢንፎርምድ ኮንሰንት ሞዴል የሚባለው ደግሞ አሜሪካን ሞዴል የሚባለው ደግሞ አሜሪካ ላይ ነው ሞስትሊ ዶሚናንት የሆነው። ግን ኮንሰፕቱ ግን ከዛ ወጥቶ ግን ወደ ተለያየ ዓለም ክፍል ላይ በሰፊው ገብቷል። ያኛው ሲሆን ግን ነው ታካሚ ነው የሚመርጠው እንት አማራጮች አቀርብለት ይላል። ኢንፎርምድ ኮንሰንት ሲሆን ያንን እኮ ለመምረጥ ዕውቀት ያስፈልጋል እኮ ሰው። እኔ የማላውቀው ነገር እንዴት ነው የምመርጠው? ኢትዮጵያ ውስጥ ለምሳሌ 80 ምናምን አይደል ነው ሜቢ ሊትረሲ ሬቱ ምን ያህል ደረሰ ባላቅም ግን ገጠሩ ላይ የሚኖረው ማህበረሰብ 80 ምናምን ከዛ በላይ ፐርሰንት ነው ተብሎ የሚታስበት ሀገር ውስጥ ምኑን አማራጭ አቅርበሽለት ምኑን ከምኑ አውቆ ነው ባለ ሊመርጥ የሚችለው? ስለዚህ ግን እዚህ ጋር አንድ ሰው መረዳት በሚችለው ቋንቋ ሕክምናና አስረዱ ምን ባሉን ስንማር ስልጠናው ላይ መረዳት በሚችለው ቋንቋ ለማን በሚባለው ተርም ንገሩ ነው የሚባለውና አንዳንድ ሕክምናዎች ሁለት አማራጭ ሊኖራቸው ይችላል። አንዳንዴም ደግሞ ቀዶ ሕክምና ለምሳሌ በእኛ ሙያ ከተሰራ በኋላ ሊያጋጥሙ የሚችሉ ኮምፕሊኬሽኖች ይኖራሉ። እነዛን አልፈልግም ብሎ ሊል ይችላል። ስለዚህ ያንን ሰው ያልተማረ ማህበረሰብ ነው ብለን ውሳኔውን መስጠት ማንዴትም የለንም። ስለዚህ ያንን ማስቀረት እንችል ነበር እኮ ፓተርናሊስቲክ ሞዴል ቢሆን አንቺ እንደ አንድ መልካም ቤተሰብ ቦነስ ፓተር ፋሚሊ ይባላል እንግዲህ ቤተሰብሽን ከምታክሚበት ስታንዳርድ ከፍ ባለ ደረጃ ነው ያንን ታካሚ እንድታክሚ ኤክስፔክት የሚደረገው። እዚህ ለታካሚው መልካም ነው ብለሽ የምታስቢው ነገር በሙሉ ታረግለታለሽ። በሐኪሙና በታካሚው መካከል መልካም የሆነ የትረስት ግንኙነትም አለ ተብሎ ይታሰባል። እኛ እንኳን ኢንፎርምድ ኮንሰንት ሞዴል እንበለው እንጂ እንደ ሀገር ግንዛቤ ላይ የተመሰረተ ሕክምና እንበለው እንጂ በተግባር እኮ ያለው ፓተርናሊስቲክ እኮ ነው። አረ ዶክተር የኔ ያላቅም አንቺ እንደው አርጊ መድኃኒቱን ፕሮሲጀሮቹንም ሁሉም ላይ ብዙሃኑ ታካሚ የባለሙያውን ውሳኔ እገዛ የሚፈልግ ነው ለውሳኔ። ስለዚህ ባለሙያው አሲስት ኖርማሊ አሁን ፓተርናሊስቲክ ሞዴል ለኛ እኮ በተግባር ከሄድን የተወሰነ ነው ኢንፎርምድ ኮንሰንት ግንዛቤ ላይ የተመሰረተ ዕውቀት አድርጎ ይሄን መርጫለሁ ይሄ ይደረግልኝ የሚለው የተወሰነ ቤተሰብ ነው። በጣም ብዙ እናቶች እኮ ከወሊድ ጋር በተያያዘን በለው ለምሳሌ ከአምፑቴሽን ጋር በተያያዘ እግር ወይ እጅ መቆረጥ በሚያስፈልጋቸው ሰርጂካል ፕሮሲጀሮች ጋር በተያያዘ በተለያዩ ቦታዎች ላይ ብዙ ማዳን የምንችላቸው ህይወቶች መርዳት የምንችላቸው ህይወቶች እኮ የታካሚን ፈቃደኝነትን ጠብቅ ብለን እኮ ብዙ ሰዎች እኮ ሲሞቱ ቆመና አይተናል። በቃ ፈርሙ እዚህ ጋር ፈርሙና አጌንስት ኮንሰንት እየፈረመ ታካሚው በዛ መሰረት ግን እንደሚጎዳ ያወቀን ባለሙያው ውጤቱ ምን እንደሚሆን ያወቀ አሁን ፌታል ዲስትረስ ወይ አንድ ህፃን ልጅ እንደሚታፈን ያወቀው ግን እኔ ሲስ አልፈልግም በቀዶ ጥገና አልወልድም እኔ በምጥንም ወልደው ስላለች ብቻ ባለሙያ ለምን ቆሞ ያያል? ህፃኑም እኮ የመኖር መብት አለው። በማህፀን ውስጥ ያለው ህፃን በህጉ መሰረት ኖርማሊ አሁን አንድ ህፃን 48 ሰዓት ተወልዶ ካለፈው በኋላ ነው ቫያብል ሆኖ በህይወት እንዳለ የሚቆጠረው ማለት ነው። ከ48 ሰዓት በፊት የሞተ ህፃን ለምሳሌ በህጉ ላይ እንዳልኖረ ይቆጠራል። ተወልዶ 48 ሰዓት ካለፈው በኋላ ነው የሚቆጠረው። አሁን ቫያቢሊቲ ይባላል። ያው እናንተ ልታዋልዱ ትችላላችሁ። ግን ህጉ ላይ 48 ሰዓት መሙላት አለበት። 48 ሰዓት ካልሞላው አልተወለደም ተብሎ እንዳልኖረን የሚቆጠረው። ስለዚህ አሁን የውርስ ጉዳይ ላይ ምናምን ጉዳይ ላይ ከህግ ጋር የተያዙ መብትና ግዴታዎች ላይ አይገባበትም ያሰው። ግን ኤክስተርናል ፋክተር ምክንያት ከሞተ ግን ይላል እንደተወለደ ይቆጠራል። ኤክስተርናል ፋክተር ሲባል ከህክምና ጋር የተያያዙ ነገር ማህፀን ውስጥም እያለ በባለሙያው ባለሙያ ተገቢውን ኬር ባለማግኘቱ ምክንያት ከሞተ ግን እንደተወለደ ነው የሚቆጠረው። ስለዚህ ህጉ በአሰምፕሽን ስለሚሰራ ህጉ ስለዚህ አሁን ማህፀን ውስጥ ያለ ህፃን ልጅ በህጉ ላይ ፕሮቴክሽን አለው ከለላ አለው እኛ ጋር። እናንተ ጋር ደግሞ እናትየዋ ካልፈቀደች አትሰጡትም። መቀናትየዋ ስማት አይ እኔ በቀዶ ጥገና አልወልድም አምጬ ወልዳለሁ ካለች እንደታፈነ ያያየን አጌንስት ኮንሰንት እናስፈርምና ቆመን ነው የምናየው። ማለት ያንን ነገር እኮ ኢንፎርምድ ኮንሰንት ሞዴል ነው ያመጣብን። ፓተርናሊስቲክ ሞዴል ቢሆን ኖሮ ይዘሽ ገብተሽ ነበር በቃ ያቺን ታካሚ አንቺ ያው ለታካሚው ይሆናል ብለሽ የምታስቢው ነገር ፓተርናሊስቲክ ሞዴል ስንል በውስጥ ታዋቂነት ኢንፎርምድ ኮንሰንት እኮ አለው ባይዘው ለታካሚው ለማስረዳት ለግንዛቤው እንደውም በ6 ግሬደር ሌቭል አውሩት ይላል። እንደ 6ኛ ክፍል ተማሪ አደርጋችሁ አው የተወሳሰበ ቋንቋ አትጠቀሙ። እንደ ትንሽ የ6ኛ ክፍል ተማሪ እንግዲህ አሁን ይሄን ዲስከሽን ይረዳዋል ወይ ነው ለሱ ሞር ቀለል ባለ በአክሽን በፈገግታ በመናምን አድርገን በዛ መልኩ አስረዷቸው ይላል። በፓተርናሊስቲክ ሞዴል ላይ ሲሆን አሁን በዛኛው ሞዴል ቢሆን
ኢንፎርምድ ኮንሰንትም በውስጥ ታዋቂነት እኮ አለበት ግን ምናልባት እዚህ ላይ አሁን ኢቭን ህፃናቶች ብዙ ጊዜ ከህክምና ጋር ምናምን ህፃናቶች አገልግሎቱን ማግኘት ምናልባት አሁን ይሄ ያልተወለደ ጽንስና ቀኑ የደረሰ ልጅ ነው ያወራን ያለነው ህፃናቶችም ላይ እኮ ያጋጥማል ቀዶ ህክምና ማግኘት ያለበት ልጅ አይነካም ወይ እንጸልይበታለን ወይ የባህል ህክምና ይወስዳል ፎር ዋትኤቨር ሪዝን ብቻ አይሰራለትም ይላልና እርሻ ይቀድማል ይያሉ እርሻ ሰብሉን ለመሰብሰብ ሊሞት የሚችል ህፃን ይሄዳል ግን ይሄ ነገር ከኛ ሀገር ህግ አግባብ የሚታይበት ሁኔታ አለ አው በህጉ መሰረት ከሄድን ይሄ ነገር አይቻልም ለምን አሁን በህገ መንግስቱ ላይ ከሄድን ህገ መንግስቱ ምን ይላል የማንኛውም አስፈጻሚ አካል የህግ አውጪ በሉት ወይም ደግሞ ህግ ተርጓሚ አሁን ፍርድ ቤትም አስፈጻሚ አካል ይባላል እናንተ የምትሰርባቸው ተቋሞች አስፈጻሚ አካላቶች ናቸው ሁሉም በእለተለት ውሳኔው የህፃናትን ጥቅም ማስቀደም አለበት ይላል የህፃናትን ጥቅም ማስቀደም የሁላችንም ኢትዮጵያውያን ራሳችን ያወቅን ሰዎች ግዴታ ነው ስለዚህ እያንዳንዱ ተቋም የመንግስት በሉት የግል ኤንጂኦ የትኛው በእለተለት ስራው የህፃናትን ጥቅም ቅድሚያ ያሰጣሉ ብሎ ቃል ገብቷል በህግ ላይ ይሄ ዓለም አቀፍ ኮንቬንሽን ነው ዓለም አቀፍ ስምምነት ነው አሁን ዩኒቨርሳል ዲክሌሬሽን ኦፍ ሂውማን ራይት የሚባል ዩኒቨርሳል ኮንቬንሽን ኦን ሲቪል ኤንድ ፖለቲካል ካልቸራል ራይት የሚባል ዩኒቨርሳል ዲክሌሬሽን ኦፍ ሂውማን ራይት የሚባል ቻይልድ ራይት ኮንቬንሽን አለ ዲስክሪሚኔሽን አጌንስት ብዙ አይነት አዋጅ በእነኚህ ሁሉ ውስጥ በሙሉ ቅድሚያ ለህፃናት ጥቅም እንሰጣለን ብለን ቃል ገብተናል ስለዚህ ኢትዮጵያውን የቤተሰብ ህጉም የህገ መንግስቱም የህፃናትን ጥቅም ቅድሚያ እንሰጣለን ብለን ቃል ገብተናል እዚህ የህፃናትን ጥቅም በሚመለከት አሁንም ቢሆን ጤና ባለሙያውም እንዲረዳው የምፈልገው ነገር ማህበረሰቡም እንዲረዳው የምፈልገው ነገር ነው የህፃናትን ጥቅም የእናትና የአባት ጉዳይ ብቻ ነው ይለና አይችልም ህፃኑ በተለይ ደግሞ ህፃኑ ህክምናውን ባለማግኘቱ ምክንያት ወዲያውኑ የሚሞት ከሆነ ወይም ደግሞ ህክምናውን ባለማግኘቱ ምክንያት ወደ ተሳሰበ የጤንነት ሁኔታ ውስጥ የሚገባ ከሆነ ኢሪቨርሰብል የሚለው ነው አይደል ማለት ሊቀለበስ ወደማይችል ወደ ተሳሰበ የጤንነት ሁኔታ ውስጥ የሚገባ ከሆነ እኔ የህፃኑን ጥቅም የማስቀደም ግዴታ አለብኝ ይሄን ህፃን ፕሮቴክት ማድረግ ኃላፊነት አለብኝ በህጉ መሰረት ብሎ ያንን ህፃን ልጅ ከቤተሰቡ ፍቃድና እውቅና ውጭ የማከም መብት አለው ባለሙያው ቤተሰብም ደግሞ ያ ነገር የባለሙያው መብት መሆኑን ደግሞ ግዴታው መሆኑን ማወቅ መቻል አለበት ቤተሰብም ያው ዳር ዘ ፊውቸር ማለት ህፃናት እኛ ከስር ያለው ትውልድ የመኖር መብቱ ሲጠበቅለት እኮ ነው ወደፊት ደርሶ ሀገር የሚረከበው ስለዚህ ያ የጋራ ግዴታችን ነው እዚህ ቤተሰቦች ህፃናትን የመግደል መብት የላቸውም ማለት እኛ ሀገር ሰዎች ምን አገባህ እንዴ የኢትዮጵያ ናቸው ህፃናቶች ስለዚህ እነሱን የመጠበቅ ኃላፊነት እነሱን የመንከባከብ ኃላፊነት የሁላችንም ግዴታ ነውና አንተ ምን አገባህ በልጅ የሚባለው ነገር ትክክል አይደለም ትክክል አይደለም ስለዚህ በጣም ቆንጆ ገለጻ ነው ማብራሪያ ነው ምክንያቱም ብዙ ጊዜ በስራ ላይ እንደ ጤና ባለሙያ የምንቸገርበት ያ ነው ምክንያቱም አዋቂው ህክምናውን አልፈልግም ካለ የመወሰን መብቱን እናከብራለን ግን ልጆች ላይ ብዙ ጊዜ ያለተለት ብዙ ህፃናት ላይ የሚሰሩ ባለሙያዎች የሚያጋጥማቸው ችግር ነው ይሄ መረጃ በጣም የሚጠቅማቸው ነው ግን ችግሩን ሶሻል ሳይንስ ባለሙያዎች የሉሽም እሺ ታውኩልሽ እኔ እና ትቼው በሄድ አንቺም ቤተሰባለሽ ወደ ቤትሽ መግባት አለብሽ ስለዚህ ያን ልጅ ኬር የሚያደርግ ተቋማቶች ትንሽ የሶሻል ሳይንስ ባለሙያዎችን ማህበራዊ ሳይንስ ባለሙያዎች እነሱን የሚንከባከቡ ምን የሚሉ ማለት በተቋማት ላይ የሚያደርጉ ባለሙያዎች ቢኖሩ በውጭ ላይ እኮ የማሳደግ መብትሽንም እኮ ይነፍግሻል አለማስከተብ ራሱ ሌላውን ተዩ ክትባት አለማስከተብ ራሱ የማሳደግ መብትሽን እኮ ያስነፍግሻል በውጭ ላይ እንኳን እነሱን በመሰረታዊ ህክምና ላይ እንቢማ ስለዚህ አሁን የወላጅነት ጥያቄንም ጥያቄ ውስጥ ያስገባል ለህፃኑ ጥቅም የማይጠቅም ወይ ነው የሚጎዳውን ነገር የሚወስን ሰው የማሳደግ አቅሙንም አብረን መጠየቅ አለብን ለምን ህፃንን ለምን ሲገድል ጭካኔን እኮ ያስተማር ነው ፎር ዛት ማተር ይሄ ልጆቹን እነኚህ ልጆችስ ወደፊት አድገው ምን አይነት ዜጋ ይሆናሉ እንደዚህ የተጨከነባቸው አድገው እንኳን ስለዚህ የምናስተምረው ነገር ጥሩ ነገር አይደለም በመርህ ደረጃና እንደዚህ ሰዎች አሳዳጊነታቸውም ጭምር ነው ጥያቄ ውስጥ መግባት ያለበት ሶ ሜቢ ወደ ልጆቻቸውን ተቀበል ትክክለኛ የህግ ስርዓት ቢኖረን ኖሮ እንደዚህ እነኛም ቤተሰቦች ልጆቻቸውን ነጥቀን ለተገቢው ማሳደጊያ ድርጅት ተሰጣጣው ታጋራት እንደለ ለምን ይሄ ሰው በዚህ ትልቅ ነገር ከጨቆነ ሆስፒታል ላይ መጥቶ በሚገለው ነገር ላይ በማይገለው ነገር ላይ በብዙ ነገር እኮ ቤት ውስጥ እየበደለው ነው ማለት እኮ ነው ከባድ እይታ ነው ተመልካቾቻችን ውይይታችን አላበቃም በተለያዩ አንገብጋቢ ርዕሰ ጉዳዮች ላይ ውይይት እያደረግን ነው ያለነው ማወያዊ ማብራሪያና ትንታኔ እየተሰጠን ነው ካፍታ ቆይታ ባለ ተመልካቾች ተመልካቾቻችን ተመልሰን መተናል አሁን ወደ ጥያቄ ሌላ ጥያቄ ሄዳለሁኝ ከዛ በፊት ግን ምናልባት የታካሚ መብትና
ግዴታዎች የጤና ባለሙያ መብትና ግዴታዎች ምንድነው የሚለው ጠቅለል አድርገህ ብታጠቃልልና ከዛን ቀጠለን ወደ ህክምና ስህተት ምንድነው የሚለው እንቀጥላለን። ያው ታካሚዎች የህክምና ላይ እንግዲህ ቅሬታቸውን በአግባቡ የመደመጥ መብት አላቸው። ኖርማሊ በሚገባቸው ቋንቋ ኮሙኒኬት የመደረግ መብት አላቸው። ባለሙያዎቻቸውን ስሞቻቸውን የማወቅ ስፔሻሊቲዎቻቸውን የማወቅ መብት አላቸው። ኖርማሊ ባለሙያም ራሱን የሚገልጽ ባጅ ማድረግ ግዴታ አለበት የሚለው ነገር እንዳለ ሆኖ በእያንዳንዱ ህክምና ፕሮሲጀሮችና ስነ ስርዓቶች ላይ ኦራሊ የሚሰጠውን ኦራሊ በጽሁፍ ሊሰጥ የሚገባቸውን ፍቃዶች በጽሁፍ የመስጠት መብቶች አለው። በእያንዳንዱ የህክምና ሂደትና ፕሮሰስ ላይ ኢንፎርምድ የመሆን መብት ይኖረዋል። ታካሚ የህክምናው የሚያመጣውን ውጤትና ፖቴንሻል አደጋም ጭምር የማወቅ መብት አለው። ስለዚህ ይሄ ህክምና እንደዚህ አይነት ነገር ነው ያመጣል፣ ስለዚህ ሞትን ያመጣል፣ ያንን ያመጣባል የሚለው ነገር ያው ይሄ ካውንስሊንግ ቴክኒኩ እንዳለ ሆኖ በተገቢው ካውንስሊንግ ቴክኒክ ሊደርሱ የህክምናውን ውጤት የማወቅ መብት አለው ማለት ነው። ስለዚህ አሁን በአንዳንድ ባለሙያዎች ዘንድ አሁን ለታካሚው ነገር ብንነግረው ምናምን ነገር እየተባለ ዊዝሆልድ የሚደረግበት መረጃ ሌጋሊ ስፒኪንግ እሱ ራሱ ትክክል አይደለም። በተገቢው ኖርማሊ ታካሚው ይሄን ነገር በመስማቱ ምክንያት ይጎዳል ተብሎ የማይታሰብ ካልሆነ ይላል ማለት ይሄን ነገር ኮምፕሬንድ ያደርግ ይሄን ነገር ብንነግረው ታካሚው ራሱን ሊጎዳ ይችላል ወይም ደግሞ እሱም ሊጎዳ ይችላል፣ ፓኒክ ሊያደርግ ለጤናው አይጠቅመውም unless the interest of the patient so demands ታካሚው ሁሉ ጊዜ የደረሰበትን ችግር የማወቅ መብት አለው። ሶ በሪፈራል ጊዜ በምን ጊዜ እነኚህ ዶክመንቴሽኖችን የማድረግ አክሰስ የማድረግ ቅሬታዎችን የማቅረብ ብዙ ነገር አለው። ያው እነኚህ ነገሮች እንግዲህ አንጻራዊ ሆነው መቼም እንደ ሀገር በትንሽ በግልና አሁን በመንግስት ደግሞ ፓኬጁ ትንሽ ይለያል። እስቲ አሁን ብዙ ጊዜ ምናልባት ለሜዲኮ ሌጋል በጣም ቅርብ የሆነው የቀዶ ህክምና የእጅ ስራ ያለው የሙያ ዘርፍ ነው። ቀዶ ህክምና አንድ ታካሚ ከተሰራለት በኋላ የሚጠበቁ ኮምፕሊኬሽኖች አሉ። አንድ ሰው አሁን ቀዶ ህክምና ከተሰራለት በኋላ ቦታው ላይ በሆነ ፐርሰንት ያክል ብለን ቁጥር ምናስቀምጠው ይኖራል ኢንፌክሽን ሊያጋጥመው ይችላል። ያ ቦታ ኔክሮሲስ የምንላቸው የተለያዩ አይነት ነገሮች ሊያጋጥሙ ይችላሉ ከቀዶ ህክምናው ጋር ተያይዘው። እነዛ የሚጠበቁ ነገሮች ግን ሲፈጠሩ ማህበረሰባችን የሚወስደው እንደ ህክምና ስህተት ነው። ስለዚህ እነዚህ ኮምፕሊኬሽኖች መቼ ነው ማልፕራክቲስ ወይም ደግሞ ላይክ ስህተት ተፈጽሟል ማለት የምንችለው? የህክምና ስህተት የሚባለው ነገርስ ምንድነው ከህግ አግባብ የሚለውን እስቲ በደንብ ለተመልካቾቻችን ብትነግሩን። ህክምና ስህተት በመሰረታዊነት ከጥራት በታች የተሰጠ ህክምና ነው። እሱ ምንድነው? ሰብስታንዳርድ ይሆናል። ሰብስታንዳርድ ከጥራት በታች የተሰጠ ህክምና አሁን ባለሙያው እንደ ባለሙያ ትምህርትን ሲሰለጥን ወይም ደግሞ ሲማረው ህክምና አገልግሎትን በዚህ ደረጃ ነው የምትሰጠው ተብሎ ሰልጥኗል። ሶ ያንን አገርም ደግሞ እንደ ሀገር ያንን ባለሙያ በኋላ ከትምህርቱ በኋላ ወደ ስራ ላይ እንቀጥሯል። ወደ ስራ ላይ ተቀጥሮ ሲወጣ ባለሙያው ሁለት ነገሮችን ከግምት ማስገባት አለበት። አንደኛ የተማረውን ነገር፣ ሁለተኛ በተግባር ያለውን ዓለም ማገናዘብ አለበት። ያ በተግባር ያለው ዓለም accepted practice of standard of care ይባላል ወይም ደግሞ ተቀባይነት ያለው ሙያዊ አሰራር ማለት ነው። ዩኒቨርሲቲ ላይ ተማራችሁት ነገር ደግሞ በስልጠና ቆይታችሁ ላይ scientific standard of care ይባላል። እሱ ማለት ሳይንሳዊ standard of care ነው። እኛውን ሳይንሳዊ standard of care ዩኒቨርሲቲ ላይ ተማርነው ነገር በተግባር ይዘን መተናውን ስራ ቦታ ላይ እንተግብረው ብንል አንቺም ታውቂያለሽ በጣም ብዙ ጥረት አለ። ከባለሙያው ከመሳሪያው ከላቦራቶሪ በጣም ብዙ የሚጎድል ነገር አለ። ያንን ቃል በቃል ለመተግበርና ወደ ስራ ለማስገባት ስለዚህ ባለሙያው ተቀባይነት ያላቸውን ሙያዊ አሰራሮችን ተከትሎ መስራት ግዴታ ይኖርበታል ማለት ነው። ያንን ጊዜ ስለዚህ ካንቺ በፊት የነበሩ ሲኒየሮች አሉ። እነኛ ሲኒየሮች በምን አይነት መልኩ ነው ህክምናውን እያስኬዱ ያሉት የሚለው ነገር ከሳይንሱ ጎን ለጎን ባለሙያው ያንን በኢንተርንሺፕ ፕሮግራም ወይ በሬዚደንሲ ፕሮግራሙ አይቶታል ተብሎ ይታሰባል። በርግጥ ግን ወደ ስራው ዓለምም ሲገባ ደግሞ ያንን መሰረት አድርጎ ይሰራል ተብሎ ነው የሚገመተው። ስለዚህ አሁን የህክምና ስህተት የምንለው ከዚህ ከሳይንስ ወይም ደግሞ እንደ ሁኔታው ተቀባይነት ካላቸው ሳይንሳዊ አሰራሮች ውጪ ሆኖ የተሰራ ነገር በሙሉ ከጥራት በታች የተሰጠ ህክምና ነው ማለት ነው። ኖርማሊ አሁን የህክምና ስህተት የሚባል ነገር የለም። ፕራክቲካሊ ቃል በቃል ከሄድን ከጥራት በታች የተሰጠ ህክምና ነው ኖርማሊ ኮንሰፕቱን የሚገልጸው እኛ ሀገር ላይ። ያው ከውጪ ግን ስንወስደው ዝም ብለን ሜዲካል ኢረር ብለን አመጣ ነውና እኛ ሀገር ላይ ግን ሜዲካል ኢረርን ሳይሆን የሚጠቀመው ሜዲካል ማልፕራክቲስ ወይም ደግሞ ከጥራት በታች ሰብስታንዳርድ ኬር የሚለው ነው። ያው በመርህ ደረጃ ባለሙያ እንግዲህ ታካሚን አውቆ ይጎዳል የሚል መርህ የለም። ሰውን አውቆ ለመጉዳት የሚሰለጥንም ሰው የለም። በዚህ አጋጣሚ መቼም አሁን በሚዲያው በፖሊስ አካላቶች ላይ አንዳንዴ ሲወራ ምናምን ቤተሰቦችም
አንዳንድ ኢንጁሪዎች ወይም ደግሞ ጉዳቶችን ጤና ባለሙያ አውቆ እንደሚያደርስ የምንጠቀማቸው ቃላቶችም ትክክል አይደለም እሱ የባለሙያውን የሙያ ስነ ምግባርም ያማከለ አይደለም ባለሙያ ሰውን ለመጉዳት አይደለም የሚሰለጠነው ሰውን ለመርዳት ነው የሚሰለጠነው ግን በህክምና አገልግሎት አሰጣጥ ውስጥ ግን የሚኖሩ ጉዳቶች ይኖራሉ ጉዳቶቹ እንደ ጉዳት ደረሱ የምንላቸው ጉዳቶች እንደ ጉዳት ከባለሙያ ቁጥጥር ውጪ ሆኖ ነው የመጡት ወይስ ባለሙያው እነኛ ነገሮች አቮይድ ማድረግ እየቻለ ነው የመጡት የሚለው ነገር ነው መሰረታዊ ነገር ስለዚህ አሁን ሌጋሊ ስፒኪንግ አሁን በህግ ቋንቋ እንሂድ ከተባለ ስለዚህ አንድ ባለሙያ ከጥራት በታች የሰጠ ህክምናውን ሰርቷል ስንል ህክምናው እንደ ህክምና ባለሙያ ብቻ አይደለም የሚሰራው ሲስተሙ እንደ ሲስተም አብሮት አለ ስለዚህ አሁን ሲስተሙ የማይታይ አጋርሽ ነው ማለት አብሮሽ ያለ ካንጂ ጋር አብሮ የሚሰራ አጋር ነው ከዛ ፕሮዳክቱ አለ አይደል መድኃኒቶች ትጠቀሚያለሽ ድረጎችም አሉ ማለት ድረግ አለ መድኃኒቶች ከዛ ፕሮዳክት እቃው ማሽኖች ምናምኖች አሉ እንግዲህ ሶ ማሽኑም በትክክል መስራት አለበት አይደል ህክምና ውጤቱ ትክክል እንዲመጣ መድኃኒቱም ራይትፉል መድኃኒት መሆን አለበት ታካሚውም ትክክለኛ ታካሚ መሆን አለበት ባለሙያውም ትክክለኛ ባለሙያ መሆን አለበት አሁን ማህበረሰቡ ግን የሚያውቀው አንቺን ብቻ ነው ግን አሁን ለምሳሌ አንድ ሰርጂካል ፕሮሲጀር አለ ብንል ማሽን ኢንቮልቭ ያደርጋል መድኃኒቶች ኢንቮልቭ ያደርጋሉ ባለሙያዎች ኢንቮልቭ ያደርጋሉ ሲስተሙ ኢንቮልቭ ያደርጋል ግን እኛ ጋር ሁሉም ትችት ወደ ባለሙያው ብቻ ሆኗል ኖርማሊ ባለም አቀፍ ደረጃ ላይ ምን ይል ከተባለ ከአጠቃላይ ከሚደርሱ የህክምና ስህተቶች 70 እስከ 80% የሚደርሰው ህክምና ስህተት ወይ ህክምና ጋር የተያዙ ጉዳቶች ባለሙያን መሰረት ያደረጉ ሳይሆኑ ሲስተምን መሰረት ያደረገ ነው ተብሎ ይታሰባል ሶ 20% ከባለሙያ ጋር የተያዘ ነው የሚል አሰምፕሽኖች ናቸው ያሉት እሱ ራሱ እንጂ for the most part 10 to 15 የሚል አለ ሶ በመሃል ላይ የፕሮዳክት እና ደግሞ የድረግ የምንለው ደግሞ ራሱን ችሎ የራሱ ካቴጎሪ አለው ችግር የለውም ዓለም አቀፍ ያለው የህክምና ስህተት ምን ይመስላል የሚለው እንደው አሬናም ምክንያቱም ብዙ ጊዜ ላይክ ማህበራዊ ሚዲያ ላይ ቀደም ስትጠቅሰው የመጣልኝ እንትን ሐሳብ ላይክ ባለሙያውን የመንቀፍ ከዛን ደግሞ ኢትዮጵያ ውስጥ ብቻ እንደሚከሰት ተደርጎ ነው የሚወሰደው ያለው ኢትዮጵያ ያበሻው ተደርጎ ይቀርባል የኛ ኢትዮጵያ ብቻ ተደርጎ ኢትዮጵያ ውስጥ ሐኪም አለ እንዴ እንትን ቃ የተረሳ እንትን ይሆን ማለት እነዚህ አይነት ስህተቶች ለኢትዮጵያ ብቻ እንዳልሆኑ እና ዓለም አቀፍ ደግሞ ያለው በርደኑ ምን ይመስላል እስቲ ሰለማያ ይዘብና ለምሳሌ አሁን ምናልባት አሉ ነው በህክምና ምናልባት በሳይንስ ደረጃ ላይ ጥሩ ሄዷል ከመላቸው አገሮች ውስጥ አሜሪካ አንዷ ነች ሜቢ የአሜሪካ ላላውን የህክምና ስህተት ቁጥር ብንወስደው በህክምና ስህተት ምክንያት በየአመቱ ማለት ነው ኖት በየአመቱ እንተው በየቀኑ እናውራው እስቲ በየቀኑ በህክምና ስህተት ምክንያት የሚሞቱ ሰዎች ቁጥር ቢሾፍቱ ላይ ወደቀውን ቦይንግ ፕሌን ታቀደሻል እሱ አይነቱ 6 ፕሌን በየቀኑ ቢወድቅ ይዞት ከሚያመጣው ተጽዕኖ ጋር እኩል ነው የሚለው በጣም ከባድ ነው ላይክ ኤቭሪ ዴይ እኮ ነው በየቀኑ ወይም ደግሞ አንድ ፖስታ ቤት በየሰከንዱ 15000 ፖስታዎችን ለማይመለከታቸው ሰዎች እያደረሰ ቢሆን ብለሽ አስቢ ኤቭሪ ሰከንድ የህክምና ስህተት መጠኑ ያንን ያህል ነው ቁጥሩ ሶ አሁን በአሜሪካ ኮንቴክስት ጦር ሜዳ ከመሄድና ሆስፒታል መሄድ ነው የሚያስፈራው ጦር ሜዳ ሄዱ ሰዎች they have a better chance of survival የሚል የራሳቸው to irresumen የሚል አንድ ትልቅ ቴክስት አለ እዛን ቴክስት ላይ ገብተው ኦዲየንሶች ሊያዩት ይችላሉ ቁጥሮች በጣም ግልጽ ናቸው ሶ ሶስተኛ the third leading cause of death ነው በአሜሪካ ውስጥ የመጀመሪያው የሀርት ጉዳይ የካንሰር አለ ከካንሰር ቀጥሎ ካርዲያክ የልብ ነው ሶስተኛ ላይ ደግሞ ያለው ህክምና ስህተት ነው ስለዚህ አሁን አሜሪካ ውስጥ ሁሉንም አክሲደንታል ዴይዞች አንድ ላይ በተደምራቸው ለምሳሌ አሁን ድሮኒንግ ዴይዝስ ውሃ ውስጥ በውሃ ምክንያት የሚመጡ ሞቶች በመኪና አደጋ የሚመጡ ከህንጻ ላይ በመውደቅ ምናምን በኬሚካል ፋብሪካዎች ውስጥ በማሽን በተለያየ ምክንያት እንግዲህ በመሬት መንቀጥቀጥ በቮልካኖ whatever እነኚህ ሁሉ ሞቶች አንድ ላይ በተደምራቸው በአንድ ላይ ከዛ በህክምና ስህተት ምክንያት ደግሞ የሚመጣውን ሞት አንድ ላይ በታደርጊው የሚበልጠው በህክምና ስህተት የሚመጣው ሞት ነው በጣም ገራሚ ነው እና አክሲደንታል ዴይዞችን በሙሉ ይበልጣል ሜዲካል ማልፕራክቲስ ለምን ዳታ ስለሚይዙ ነው እነሱ መረጃ ስለሚይዙ ለዛ ነው እኛም ሀገር እኮ ሜዲካል ኢረር ሪፖርቲንግ ሲስተሙ ባግባቡ ስለሌለ ያ ኢረር እነሱን ኢረር ሪፖርቲንግ ሲስተሙ እንደ ሲስተም ህክምናው ኢንሹራንስ መሰረት ያደረገ ስለሆነ እያንዳንዱ አካል በህክምና ውስጥ የሆነ ፕሮዳክት የሆነ መድኃኒት የሆነ ባለሙያ ምን ያደረገ ነው የሚለው ነገር መረጃ ይፈልጋሉ እዚያው አሜሪካ ላይ ብትሆኛ አንቺ ኮምፕሊኬሽን ሬትሽ ምን ያህል ነው የሚል ቁጥር አለ ሶማት ሰዎች አንቺ ጋር ከመጣታቸው በፊት ሬቲንግ ይሻለ ያንቺ ሬቲንግ ያያሉ እስከ 5 ሬት ትደረጋለሽ ስለዚህ ያንን ሬቲንግ መሰረት አድርጎ ነው እንጂ ሙያ ፍቃድ ሳለሽም ብቻ አትሰሪው ሲጀምረው ዳስ ዋይ አሁን ባለሙያዎቹ እንደ ባለሙያ ፕሮፌሽናል ላያቢሊቲ ኢንሹራንስ የሚያስ አሁን በዲግሪ ብቻ እየሰራሽ ነው you should be thankful እዚህ ሀገር ላይ እና ሙያ ፍቃድ ተወስጃለሽ አሜሪካ ላይ ግን ሙያ ፍቃድና ዲግሪ ብቻ ስራ ያሰራሽም
ፕሮፌሽናል ላይቢሊቲ ኢንሹራንስ መግዛት አለብሽ የሙያ በአማርኛው ደግሞ የመድህን ዋስትና መግዛት አለብሽ እዛው የመድህን ዋስትና ለምሳሌ እኛ ሀገር ላይ አንድ አውቶሞቢል ቤት መኪናና ሲኖትራክ እኩል አይደለም ማለት እንተናቸው ማለት ያ ሲኖትራኩ ሜቢ እንደ ሀገር ብዙ ጊዜ እንደው አንዳንድ ባደጋዎች አብሮ ስለሚነሳ ነው የፕሪሚየሙ ከፍ ይላል እዚያውን ለምሳሌ ንቅለ ተከላ ነኝ ትንሽ ኮምፕሊኬትድ የሆነ የሙያ እንትን የሚሰሩ ሰዎች ፕሪሚየሙ በጣም ከፍ ያለ ነው ሶ ባለሙያዎች ይሄንን መክፈሉ ራሱ አይችሉም ሶ ከስቴት ወደ ስቴት ፕሪሚየሙ ስለሚላይ እንደዛ እየተንቀሳቀሱ ነው የሚሰሩት ለምን ተጠያቂነቱ ኤቭሪዴይ ስላልና ኤቭሪ ይር እስከ 10000 የሚደርሱ ሐኪሞች በሜዲኮ ሌጋል ጉዳይ ይጠየቃሉ ማለት ክስ ይቀርብባቸዋል ሶ በዩሮፕ ደረጃ ከሄድን 10 to 12% of hospitalization medical error አለበት አውሮፓ ውስጥ ከ10 እስከ 12% ህክምና ሜጀር እኮ ነው ማይነሮቹ ተጠቃለውበት አይደለም ሜጀር የሆነ ሜዲካል ማልፕራክቲስ አክቲቪቲዎች ኤክስፒሪየንስ ያደርጋል ታካሚ ኖርማሊ በአፍሪካ ደረጃ ላይ ያን ያለ ይሄ ነው የሚባል ዳታ የለንም እኛ ጋር በጣም በብዛት ተደረሰበት የተባለው ከሌጂቲሜት የሆኑ መድኃኒቶችና ሌጂቲሜት የሆኑ ፕሮዳክቶችን ከማግኘት አንፃር ነው ሶ ዩዝ ኦፍ ፌክ ድረግ ከህክምና ስተት ጋር ሲወዳደር እኛ ጋር ፌክ የሆኑ መድኃኒቶች ወይ ደግሞ ኦሪጂናል ያልሆኑ ኮንትሮባንድ መድኃኒቶች የሚመጣው ጉዳት ህክምና ስተት ከሚያመጣው እጅግ በጣም የላቀ ነው ሶ ሲስተሙ እንደ ሲስተም ኮራፕሽን ሲስተሙ ነው ኖርማሊ አፍሪካ ላይ ብዙ ሜዲካል ህክምናን ከጥራት በታች እንዲሆን ያደረገው for the most part ኖርማሊ እንደ ሀገር እንደ ኢትዮጵያ ያለው ንሰር ከተባለው ኢቲካል ኮሚቴ አለ ሶ ኢቲካል ኮሚቴ እንደ ሀገር ደረጃ እንደ ኢትዮጵያ ኢቲካል ኮሚቴ አለ የፌደራል ስነምግባር ጤና ባለሙያዎች ኮሚቴ አለ የአዲስ አበባ የጤና ባለሙያዎች ስነምግባር ኮሚቴ አለ እዛ ስነምግባር ኮሚቴ ጋር የሚቀርቡ ኬዞችን ነው ልነግርሽ የምችለው ቁጥሮቹ እኔ እንደ ኦፊስ ወይ ደግሞ ሜዲካል ሌጋል እንደሚያማክር ሰው ባለሙያዎችን ብቻ ነው ማማከረው ሶ እኔ ወደ 86 አካባቢ የሚደርሱ ክላይንቶች አሉ የሚያሁን አክቲቭሊ በዚህ ሰዓት አሁን አድቫይዝ ማረጋቸው ባለሙያዎች በተለያየ ሃይራርኪ በተለያየ ቦታ ላይ ክስ ቀርቦባቸው ማማከራቸው ሰዎች ማለት ነው ተቋማትም አሉ ግን አሁን እዚህ ጋር እንደውም ለባለሙያዎች ነው 86 አክቲቭ የሆኑ የማማከር አገልግሎት መስጠታቸው ስትለኝ አንድ ሐኪም እንዳልከው ያው የህክምና ስተት በጣም ቫስት እና ሰፊ ነው ከዛ ውስጥ ደግሞ ሐኪሙ ብቻ ፍለፊት ያለው ሐኪሙ ስለሆነ ነው እንጂ የቡድን ስራ ነው ሁሉንም ያካትታል የመድኃኒቱ አለ የሰመመን ባለሙያው ሁሉም ነርስ ሁሉም ነገሮች አሉ ሲስተሙ ራሱ አለ እና አንድ የጤና ባለሙያ የህክምና ስተት ሰርቷል ተብሎ ሲታመን ታካሚው ወይ ሲሰማውና ለመክሰስ ወይም ደግሞ በህግ ተጠያቂነትን ሲያመጣ መጠየቅ ያለበት ዳይሬክትሊ የጤና ባለሙያው ነው ወይስ ደግሞ በተቋም መልኩ ነው መጠየቅ ያለበት ሌላም ከዚህ ጋር ያያይዘን ብዙ ጊዜ አሁን ሀገራችን ላይ ስለ የጤና ባለሙያ የሆነ ወንጀል ሲሰራ ዳይሬክትሊ መጥቶ ከስራ ቦታ ላይ ተወስዶ የመታሰር ሁኔታ ምክንያቱም ታካሚዎቹ ነገ መጥቶ የሚያገለግላቸው ማህበረሰብ ያለ ነው የሚሄደው ወይስ መጥሪያ መጥቶለት ወይ በተቋሙ መጥቶ ነው ያ ነገር አግባቡ እንዴት ነው ባለሙያ ነው ወይስ ተቋም ነው የሚለውን ጥያቄ በተመለከተ ኖርማሊ በመርህ ደረጃ ተጠያቂነት ለቅል ነው ለግላችን አላፊ ተቋምም ራሱን የቻለ ሰው ነው እሱ የራሱ ግዴታዎች አሉበት ባለሙያም ደግሞ የራሱ የሆነ ግዴታ አለበት ኖርማሊ አሁን ተጠያቂነት የሚባለው ነገር መቆጣጠርን መሰረት ያደረገ ነው መቆጣጠርን ስንል ለምሳሌ አንቺ አንድ ሰርጂካል ፕሮሲጀር ስትሰሪ ያንን ሰርጂካል ፕሮሲጀር ቀጣሪ የሆነው መስሪያ ቤትሽ መጥቶ ይሄንን አውጪው ይሄንን አስገቢ ምናምን ነገር አይልም ሶማት ሙያዊ ስራው ሙሉ በሙሉ የናንተ ነው ላብራቶሪ መላክ አለ መላክ ያንቺ ኃላፊነት ነው ታካሚውን ምትረጂው ከሆነ ትረጂዋለሽ አይ ሪፈር ምትይ ከሆነ ሪፈር ትይዋለሽ አስፈላጊ ለሆኑ ጉዳዮች ስለዚህ ኮንትሮል ኤሌመንት የለብሽም ኖርማሊ አንድ ባለሙያ ተቋሙ ለሱ ኃላፊነት የሚወስድለት የሚቆጣጠረው ከሆነ ነው በመርህ ደረጃ ጥፋቱ የባለሙያው ነው ማለት ነው ለምን ራሱ ነው በህክምናው መርጦ ወስኖ ለማከም የሚወስነው እሱ ነው ሂደቶች ውስጥም ያለ አሰሪ ተጽዕኖ ነው ነገሮችን ይወስናል ተብሎ የሚታሰበው ስለዚህ የትኛው ዲዩቲ ነው ብሪች የተደረገው የሚለው ነው የምናየው ሆስፒታል ዲዩቲ ነው ወይስ ፊዚሺያን ዲዩቲ ነው ብሪች የተደረገው ፊዚሺያን ዲዩቲ ከሆነ ፊዚሺያን ራሱ ኃላፊነት ይወስዳል ብሪች የተደረገው ለምሳሌ አሁን ግብአት የማቅረብ ለምሳሌ እንደ ሆስፒታል ለምሳሌ ታካሚዎችን ለምሳሌ ለይቶ የማስተኛት ግዴታ አለ ለምሳሌ በጾታ ምን በለው በእድሜ ሁኔታን በለው አይምራቸውን በሚያማቸው ኢንፌክሽየስ በሆኑና ባልሆኑ ምናምን ያንን ሆስፒታል ዲዩቲዎች አሉ ሆስፒታሉ እንደ ሆስፒታል ኮምፒተንት ባለሙያ መምረጥ ግዴታ አለበት እዚህ ብቁ ያልሆነ ባለሙያ ቀጥሮ አምጥቶ ከሆነ በዛ ነገር ምክንያት ሆስፒታሉም የራሱ ኃላፊነት ይኖርበታል አክቲቭ የሆነ ሙያ ፍቃድ ያለው ተገቢው ስልጣና ያወሰደ ኤክስፒሪየንስ ያለው ባለሙያ አምጥቶ የማሰራት ግዴታ ስላለበት ማለት ነው ስለዚህ ባለሙያው
ለራሱ ኃላፊነቶች ጥፋት ይወስዳል ተቋሙም ደግሞ ለራሱ ጥፋቶች ኃላፊነት ይወስዳል ግን የዲፕ ፖኬት ፕሪንሲፕል ደግሞ የሚባላል ማን ነው የተሻለ የመክፈል አቅም ያለው ይላል ህጉ የተሻለ የመክፈል አቅም ያለው ከባለሙያና ከተቋሙ ነው ባለሙያማ ደሞዝ ይጨመርልኝ ይላል እንደውም ሌላ ዓለም ውስጥ ነው ያለው ሶ ስለዚህ ህጉ ምን ይላል ጥፋቱ ምንም እንኳን የባለሙያ ቢሆንም ገንዘብህን ግን ኪሱ ትንሽ ጠምሰቅ ካለው ከተቋሙ ከሱ መጠየቅ ትችላለህ ለምን የመክፈል አቅሙ የተቋሙ የተሻለ ስለሆነ ከባለሙያው ግን ተቋሙ ግን ካንቺ ላይ መጥቶ እንደገና የሚወስድበት አሰራር አለ ማለት ነው ሰብሮጌሽን ይባላል ያኛው አሰራሩ ስለዚህ አሁን ኃላፊነቱ እንደ ኃላፊነት የባለሙያው ለራሱ ኃላፊነት ነው የሚወስደው ተቋሙ ለራሱ ኃላፊነት ነው የሚወስደው ስለዚህ ላይክ ሲጠየቅ ከስራ ገበታ ምናምን የሚወሰደው ነገር እንዴት ነው እሱኛው ነገር ስንመጣበት ያኛው ነገር አካይዱ ትክክል አለ እውነቱን ለመናገር ለምን ባለሙያ በመርህ ደረጃ ታካሚን ቅድም ብየዋለሁ ይጎዳል ተብሎ አይታሰብም ወይ ነው ታካሚን ለመጉዳት ያክማል ተብሎ አይታሰብም ኢንቴንሽናል ሜዲካል ክራይም የለም ኔግሊጀንት ሜዲካል ክራይም ግን ይኖራል ስለዚህ ባለሙያዎች ቸልተኛ ሆነው በተለያዩ ምክንያቶች ታካሚን ጥቅም ባለማስቀደም ምክንያት ወይም ደግሞ ታካሚው የሚያስፈልገው ነገር ችላ በማለት ምክንያት ጉዳት ሊያደርሱ ግን ይችላሉ ያ የሚደርሰውን ጉዳት ምንነጋገርበት የራሱ የሆነ ስርዓት እንደ ሀገር ተዘርግቷል ስለዚህ ስነጓር ኮሚቴ የሚባላል ስለዚህ አንድ ባለሙያ አንድ ለምሳሌ ፖሊስን በለው ወይም ደግሞ ማህበረሰብ ሰብ ስታንዳርድ የሆነ ኬር ባንቺ በኩል ተሰጥቶኛል ብሎ የሚያምን ከሆነ ያ ነገር ሰብ ስታንዳርድ መሆኑን መጀመሪያ በምን ያውቃል እሱ ባለሙያ ታካሚውም ባለሙያ ላይሆን ይችላል ፖሊሱም ባለሙያ ላይሆን ይችላል ብዙ ጊዜ አይደለም ደግሞ ስለዚህ ዶክመንቴሽኖቹን ወስዶ ፖሊሱ ለምሳሌ ዶክመንቴሽን መውሰድ ይችላል መጥቶ በፍርድ ቤት ትእዛዝ በመናምን ነገር አድርጎ ማለት ነው ዶክመንቴሽኖቹን ወስዶ ያንን ዶክመንቴሽን ለማይሰጣል ለስነምጓር ኮሚቴ ይሰጣል የጤና ባለሙያ ስነምጓር እዛ ውስጥ ከተለያየ ዲሲፕሊን ተጣጡ ባለሙያዎች አሉ እነኛ ባለሙያዎች አይተውት ጥፋቱ እንደ ጥፋት የሚያስቀርብና ያንቺን አስተያየት መስማት የሚያስፈልግ ከሆነ አንቺ ነይ ይሉሻል አይ የባለሙያው መቅረብ አስፈላጊነት የለም አያስፈልግም ብለው የሚያምኑ ከሆነ ደግሞ ባለሙያው መቅረብ ሳይጠበቅበት መዝገቡን ይዘውታል ጥፋት አለ ካሉ ግን ለፖሊስ ማስረጃ ይሰጣሉ መርምረው አጣርተው ያንን ጊዜ መጥቶ ባለሙያን መያዝ ይችላል ስለዚህ በመርህ ደረጃው ጤና ባለሙያ ሌላውን ሰው ለመርዳት በሰጠው አገልግሎት መታሰር የለበትም ለምን ጥፋት አለ መባሉ በስነምጓር ኮሚቴ እስኪረጋገጥ ድረስ ባለሙያው የሰጠው አገልግሎት ትክክል ነው ተብሎ ነው የሚታሰበው ስለዚህ ትንሽ እንደ ማህበረሰብ ያለው ኦድ የሆነ ተውት ምንድነው ደግሞ ትክክል ያልሆነ ተውት ጤና ባለሙያ ሰውን የማዳን ግዴታ እንዳለበት አድርገን የምንረዳው ነገር አለ ጤና ባለሙያ ሰውን የማዳን ግዴታ የለበትም ሰውን የመርዳት ግዴታ ያለበት የመርዳት ግዴታውን ሲወጣ በማዳን ሊያልቅ ይችላል እንዲሻለው አድርጎ በማለቅ ይችላል ወይ ደግሞ በሌላም ሁኔታዎች ውስጥ ሊያልቅ ይችላል ሜቢ አንዳንዴ እኮ ህመምን ማስታገስ ሊሆናል እኮ ሰራችሁ ማዳን በማትችሉበት ሁኔታ ላይ ሩቅ ከሆነ ስለዚህ ባለሙያው አንዱ ውጤት ማዳን ነው እንጂ ሶል ውጤቱ አይደለም ብቸኛ ውጤቱ አይደለም ስለዚህ ጤና ባለሙያ አሁንም ቢሆን ታካሚን የማዳን ግዴታ የለበትም ታካሚን የመርዳት ግዴታ ነው ያለበት ሲረዳው ግን በሙያ ስነ ምግባር ውስጥ በተቀመጡ መርሆችና ተቀባይነት ባላቸው ሳይንሶች መሰረት to the best interest of the patient በከፍ ባለ ስነ ምግባር ውስጥ ሆኖ ታካሚን እንዲረዳውና እንዲያገለግለው ይጠበቃል ግን በውጤት ደረጃ ግን ሞት ቢመጣ አለመዳን ቢመጣ ግን ለዛ ነገር ባለሙያ ኃላፊነት ሊወስድ አይችልም ስለዚህ ለምን አልዳንኩም እንደው በዚህ ነገር ላይ ውጤቱ ለምን ያህልሆነም ኖርማሊ ያ ነገር ሊሆን የሚችልበት አንድ ምክንያት አለ እሱ መቼ ነው ባለሙያው ውጤቱን አስቀድሞ ጋራንቲ ካደረገ ነው በቃ በዚህ አይነው ታይበታለህ በቃ ኦፕሬት ካረኩ በኋላ ግን እሱ ቨርባል ነው እሱ እንዴት አድርጎ መጠየቅ ይችላል ምስክር ይዘው ጋራንቲ ኦፍ ኪውር ከሰጠው ጋራንቲ ኦፍ ኪውር እንግዲህ አሁን ቤተሰብ ነው ሊያስረዳ የሚችለው እንግዲህ ኢፋቶል ያ ነገር ነው ማለት በዛ መሆን አለበት የሚለው ነገር ጥያቄ ነው በውጪ ላይ አሁን በጽሁፍ ነው ለምሳሌ እግር ኳስ ተጫዋቾችን የሚያክሙ ውጪ ላይ ያሉ ፊዚሺያኖች አሁን እግር ኳስ ተጫዋቾች ሲጎዱ አይታችሁ ከሆነ በ3 ወር ውስጥ ሜዳ ይመለሳሉ ይባላል ኳስ ምትከታታይ ከሆነ በ2 ሳምንት ውስጥ ሜዳ ይገባል ይባላል በ2 ሳምንት ውስጥ ይመጣል ለምን ታውቂያለሽ እሱን የሚያክመው ባለሙያ አይቶ 2 ሳምንት ጊዜ ውስጥ ሜዳ መለሳል ብሎ ቃል ስለሚገባ ስለዚህ ጋራንቲ ኦፍ ኪውር ይሰጣሉ ይድናል ሜዳ ይገባል ብሎ ማለት ስለዚህ ጋራንቲ ኦፍ ኪውር ካለ ውጤቱን ዲሊቨር የማድረግ ግዴታ አለበት ባለሙያው ይሄ በጣም የማዳን ግዴታው እስከቷል ማለት ነው ራሱ በቃ አብሽር ችግር የለውም አሁን 2 ደቂቃ ይፈጅም ይላል ቀዶ ጥገና ሰርቼ አሁን ልጅ ተወልጃለሽ ምናምን ነገር ይላል ቤተሰብን እኮ እንደዚህ ሰኪዩር ያደርጋል ችግር ምንም ሪስክ ያለው ነገር አይደለም ብሎ ሪስክ የሌለውንም ነገር ያለውንም ነገር ሪስክ እንደሌለው ቀለል አድርጎ ያንን ጊዜ ውጤቱን የማቅረብ ግዴታው ራስሽን ከተሻል ማለት ነው ይሄ በጣም ኢንትረስቲንግ ነጥብ ነው ያነሳልን ተመልካቾቻችን ውይይታችን አላበቃም ካፍታ ቆይታ በኋላ ተመልሰን
እሺ ተመልካቾቻችን ተመልሰን መተናል። ከአቶ ስሌማን ሽጉጤ ጋር ያለን ቆይታ አላበቃም። ምናልባት ብዙ ጊዜ ጤና ባለሙያዎች እንደ ጤና ባለሙያ ደህንነታችንን ነው ያሳስባል። በተለይ አሁን በስራ ገበታ ላይ በሚገኝበት ጊዜ በሚፈጠሩ ላይክ አለመግባባቶች ወይ ታካሚው ወይ የታካሚው ቤተሰብ የጤና ባለሙያ ላይ ዛቻ ቢያደርስ የጤና ባለሙያው ያንን ግለሰብ ያንን ታካሚ ለራሴ ስለምፈራ አገልግሎቱን አልሰጥም ማለት ይችላል። ከጋጋብ እንዴት ነው? ኢሚነንት ከሆነ ኢሚነንት ማለት ወዲያውኑ የሚደርስ ነገር ከሆነና ጉዳይ ማለት ትርኢቱ ኢሚዲየት መሆን አለበት ውጤቱ። ምን አይነት ነው ኢሚነንት የሚባለው? ኢሚነንት የሚባለው ለምሳሌ አከሌን የምታከሚው ከሆነ እኔ ልጅሽን የሆነ ነገር አደርጋለሁ ለምሳሌ እኔ ብዬ ብዝት ኖርማሊ በዛ ሁኔታ ውስጥ አሁን ዝም ብዬ ሕክምና አገልግሎትን አልሰጥም ማለት አትችልም። ያ ትርኢቱ ኢሚዲየት መሆን አለበት፣ ወዲያውኑ የሚደርስ መሆን አለበት። ኖርማሊ አሁን ታካሚዎች ስራ ቦታ ላይ ሆነው ከሚያሳዩት ባህሪ አንፃር በተለያዩ በዋናነት ብናየው ስራ ቦታ ላይ ሆነው ባለሙያውን የመጎንተ ኖርማሊ በሙያ ውስጥ የሆነ ያህል ዲግሪ ኦፍ እንትን አለ ማለት 100% ሴኩሪቲ የለም። ለምን መጀመሪያው እናንተ ጋር ይመጣ ሰው ህመም ውስጥ ያለ ሰው ነው፣ አይምሮን የሚያሞሰው ሊሆን ይችላል፣ ብዙ ቦታ የተንከራተተ ነው። somehow ያን ያህል ኮምፎርት ውስጥ ሆኖ የባለሙያውን ምቾት ይጠብቃል ተብሎ አይታሰብም። somehow የሆነ ያህል ዲግሪ ኦፍ መነካካት ምናምን 100% የምስጋና የመወዳደስ ላይሆን ይችላል። ግን ስራ ቦታ ላይ ግን ባለሙያው ግን መብቱ ያለ መሰደብ አካላዊ ድህነቱ የመጠበቅ እንዳለው ህጉ ላይ ተቀምጧል። ስለዚህ ስራ ቦታ ላይ ያለን ባለሙያ አሶልት የሚያደርግ ሰው በህጉ ላይ እስከ 3 አመት የሚደርስ ስራቱ ላለው ሰው ሲሪየስ ነው። ያው ባለሙያው በአግባቡ ያን ነገር ተከታትሎ መብቶቹን የማስከበሩን ስራ ስለማይሰራበት ነው እንጂ የአካላዊ ደህንነቱና ሞራሉ ክብሩ በታካሚ እንዳይነካበት የሚያደርጉ ድንጋጌዎች በአግባቡ አሉ። ግን ኖርማሊ እንደ ባለሙያ ግን ሊደርስ ከታካሚ የሚመጡ ትርኢቶችን ተከትሎ ግን ባለሙያ ታካሚን አላከምም ማለት አይችልም። ኖርማሊ ባለሙያ ሁሉ ጊዜም ቢሆን ሰዎችን የማዳን ግዴታ አለበት። ሰው ሁሉ ጊዜም ቅድሚያ የሚሰጠው ሰዎችን የማዳን ስራን ይሰራል ተብሎ ነው አስዩም የሚደረገው። ስለዚህ ከሌላ ወገን ሊመጡ በሚችሉ ዛቻዎችን ኢሚነንት ካልሆነ በስተቀር ብዙም ጊዜ ካለ ህግ ይደርሳል አይደርስም ህጉ እንደተጠበቀው ነው። ግን ጊዜ ካለ ግን ህጉ ይደርሳል ተብሎ ይታሰባል። አይ በጣም ጥሩ። ምናልባት በታካሚ በኩል ያለውን ትንሽ ዳሰሳ ብታረግልኝ ደስ ይለኛል። ታካሚው ለምሳሌ ቅድም በተወሰነ መልኩ ተወያይተንበታል። የሚጠበቁበት ኮምፕሊኬሽኖች ሲያጋጥሙት እንደ ማል ፕራክቲስ ወስዶ ለኤቲክስ ኮሚቴ ያቀርባል። በዚህ ማያይዘ ኤቲክስ ኮሚቴው ከምን አይነት ባለሙያዎች የተዋቀረ ነው የሚለውንም ብትነግረን። እናንተ ኢንሄረንት ሪስክ የምትሏቸው ማለት ነው። አሁን ይሄን ነገር መጀመሪያ ተነጋግረንበታል ወይ ነው። አሁን መጀመሪያ እንደ ታካሚ ስገባ ይሄ ፕሮሲጀር እንደዚህ አይነት ኢንሄረንት የሆኑ ሪስኮች አሉ። ሶ ማለት ባለሙያው ከሚሰራው ስራ ጋር ተፈጥሯዊ ሁኔታውን ተከትሎ የሚመጡ ውጤቶች ማለት ነው። ኖርማሊ እነኛን የባለሙያ ጥፋትን መሰረት ያላደረጉ የባለሙያ ጥፋት መሰረት ያደረገ ሆነ እሱ ማል ፕራክቲስ ነው ውይይት የለው። ግን የባለሙያ ጥፋት መሰረት ያላደረጉ በህክምናው መሰጠት ምክንያት ብቻ የሚመጡ ኢንሄረንት የሆኑ ጉዳቶችን ነው የምናወራው። ሶ እንደዚህ አይነት ጉዳቶችን በተመለከተ ኖርማሊ ታካሚው ኢን አድቫንስ ተነግሮታል ወይ ነው። ኖርማሊ ታካሚው ኢን አድቫንስ ከተነገረው ማል ፕራክቲስ አይሆንም። ታካሚው ግን ኢን አድቫንስ አስቀድሞ ይሄ ህክምና እንደዚህ አይነት ሳይድ ኢፌክቶች አሉት እንደዚህ አይነት ጉዳቶች አሉት የሚለው ነገር ተነግሮት በዛ ነገር ላይም ደግሞ ስምምነቱን ከገለጸ ለነኛ ነገሮች ኃላፊነት ባለሙያ አይወስድም። ስምምነቱ ግዴታ በወረቀት መገለጽ አለበት። እኛ ችግሩ 3 መስመር ነች ኮንሰንት ፎርማ። እኔ ከሌ ሰመን ወስጄ ቀዶ ጥገና ለመስራት ተስማምቻለሁ። ብዙዎቹ ኮንሰንቶች አጭር ናቸው። ግን ኮንሰንቱ ግን እንደ ኮንሰንት የትኛው ባለሙያ እንደሚሰራለት ለየትኛው ታካሚ እንደሚሰራለት የታካሚው ድሜ ምናምን ዝርዝር የሚገልጹ ነገሮች እንዳልሆነ የታካሚውና የባለሙያው እንትን ከዛ የሚሰጠው የህክምና አይነት ኖርማሊ ሰውነቱን ከፍቶ የት ነው የሚገባው ይሄ ባለሙያ ምን ነው ሊሰራለት ወደ ውስጥ የገባው ከዛ ህክምና ጋር ደግሞ የተያያዙ ዋና ሳይድ ኢፌክቶች ምንድናቸው የሚሉት ዋናዎቹ መጻፍ አለባቸው። ያኔ ነው ታካሚው እንዳመነበትም እንደተነገረውም ልናምን የምንችለው። ስለዚህ ታካሚው ኖርማሊ እንግዲህ የማወቅ መብቶች ውስጥ አንዱ ኢንሄረንት የሆኑ ሪስኮችን የማወቅ ነው። ያኛው ኖርማሊ ከፕሮሲጀር ጋር ብቻ አይደለም መድኃኒቶችም ጭምር ሲሰጡት ለታካሚ እነኚህ መድኃኒቶች እንደዚህ አይነት ሳይድ ኢፌክት አላቸው ብሎ መናገር አለበት ባለሙያው። አሁን ፋርማሲስቱ
ፋርማሲስቱ ጋር በዚህ አጋጣሚ ትልቅ ጋፕ መድኃኒቶችን የሚሰጡን ሰዎች የመድኃኒቶችን ሳይድ ኢፌክት ከመናገር ብዙ ጊዜ ካወቅንም ከባለሙያው ነው የምናውቀው። ፋርማሲስቶች መድኃኒትን ዲስፐርስ ማድረግ መስጠት ብቻ እንደሆነ አድርጎ ነው ግዴታቸውን የሚይዙት። ግን መድኃኒቶቹ ግን ያላቸውን ተጽዕኖ ያላቸውን ሳይድ ኢፌክት በአግባቡ ለታካሚዎች የመናገር ግዴታ አለባቸው። እነሱም ታካሚው የመውሰድና ያለመውሰድ ምርጫ ውስጥ እንዲገቡ። በጣም ጥሩ ነው። በጣም ነው ማመሰግነው። ምናልባት ላይክ በተወሰነ አጠር ባለ መልኩ አሁን ብዙ ጊዜ ሄልዝ ኢንሹራንስ ሰው አይኖረውም። በተለይ ተመላላሽ ታካሚዎች ክሮኒክ ኢልነስ ያላቸው ረጅም ጊዜ ክትትል የሚያደርጉ ታካሚዎች መድኃኒት ማግኘት እየፈለጉ ላያገኙ ይችላሉ። ተቋሙ እንደዚህ በሚሆኑበት ጊዜ ላይክ አገልግሎት ለመስጠት ምናልባት ለማቋረጥ ሊቸገር ይችላል እና ይህ ነገር እንዴት ነው? ስለ ሄልዝ ኢንሹራንስም እነዚህ ነገሮች እስቲ ትንሽ ብታስብ። መንግስታዊ ኃላፊነት ውስጥ ገባን። እሺ የኖርማሊ እንግዲህ አሁን አገራቶች ምን ብለን ቃል ገብተናል? አሁን የተባበሩት መንግስታት ድርጅት ላይ ኖርማሊ የተባበሩት መንግስታት ድርጅት ላይ ቃል የተገባ ነገር ነው። አገራቶች የጤና ጉዳይን እናስቀድማለን ብለው ቃል ገብተዋል። ሶማት ፕራዮሪቲ እንሰጣለን ነው ከትምህርት ቤትም ከመንገድም በህይወት የመኖር መብት ጉዳይ ስለሆነ ለማህበረሰቡ በህይወት የመኖር መብት ጉዳይ ፈርስት ጄነሬሽን ራይት ይባላል በህጉ ላይ ሰው ቅድሚያ ሊሰጠው የሚገባ ነገር ነው። ኖርማሊ እንደዚህ አይነት ነገር መጀመሪያ መከሰት የለበትም ባይነኝ እኔ ለራሴ። ለምን መንግስት ይሄን ነገር ቃል ገብቷል። በዓለም አቀፍ አገራቶች በተሰበሰቡበት ቦታ ሁላችንም እንደ ሀገር የታካሚን ነገር ቅድሚያ እንሰጣለን ብለን ተስማምተናል። ለምን በህይወት የመኖር መብት ጉዳይ ስለሆነ የታካሚውን መብት አሁን እኛ መንግስት ሌሎች ፕራዮሪቲዎችን ለምሳሌ በአገር ውስጥ ሊሰራ የሚችል የተለያየ ለህዝብ ይጠቅማሉ ተብሎ የሚታሰቡ ፕሮጀክቶች ስራዎች አሉ። ህክምና ነገር ግን ካለ ግን እሱ ይቀድማል እናስቀድማለን ብለን ቃል ገብተናል። ኖርማሊ አሁን ፕሮግሬሲቭ ሪያላይዜሽን በሚል ደግሞ በጊዜ ሂደት ደግሞ ተሻሽሏል። ማለትኛው we cannot be only በቃ የጤና ጉዳይ በአንድ ጊዜ ታሞ የሚያስቸግረው የተወሰነ ማህበረሰብ ክፍል ነው። ብዙሃኑ ማህበረሰብ ጤናማና የሚንቀሳቀስ ነው። ስለዚህ ፕሮግሬሲቭ ሪያላይዜሽን መሆን አለበት በሚል ስለዚህ አሁን ፕሮግሬሲቭሊ የሚቀየር ነገር መኖር አለበት ማለት ነው። ኖርማሊ አሁን እንደዛ አይነት ታካሚዎችን በተመለከተ አሁን በሆስፒታሎች ውስጥ መድኃኒቶችን ወይም ደግሞ ግብአቶችን ማቅረብ አይቻልም በሚባልበት ጊዜ ላይ እንደ መጨረሻ አማራጭ ሆኖ አሁን የመጣው የጤና ኢንሹራንስ ጉዳይ ነው። እንግዲህ ማለት በዛ ከቨር ተደርጎ ግን ያም ከቨር የማያደርጋቸው ፕሮሲጀር ነገሮችን እንጂ ትንሽ መድኃኒት ነገሮች በተለይ ደግሞ በመንግስት ቤት ውስጥ ያሉ መድኃኒቶችን አክሰስ ለማድረግ ይቸገራሉ። ሶ በዚህ ረገድ አሁን እንደ መንግስት ጤና አገልግሎትን በራሳቸው ወጪ ማግኘት የማይችሉ ሰዎችን የሚደግፍ ስርዓት መዘርጋት አለበት። ያ አይ ቲንክ አሁን ያ የጤና መድህን ኢንሹራንሱ አሁን በአዲሱ አዋጅ ላይ ሆነ በደንብ ሬጉሌት ተደርጓል። ሶ መንግስት ለነኛ ማህበረሰቦች ከዶነሮች ከተለያዩ አካላቶች አፈላልጎ የጤና መድህን የሚያገኙበትን መንገድ ግዴታው ተቀምጧል በህግ ውስጥ። ስለዚህ አሁን ደሃውም አቅም የሌለው ማህበረሰብ ለመድህን ኢንሹራንስ ራሱ ለመክፈል ለጤና መድህን ለመክፈል አቅም የሌላቸው ሰዎች የጤና ኢንሹራንስ ከቨሬጅ እንዲኖራቸው መንግስት ከተለያየ ተቋማቶች እና ዶነሮች ገንዘቦችን አሰባስቦ ኢንሹራንስ እንደሚገዛላቸው ግዴታው ተቀምጧል። ሌላ ምናልባት አሁን የህክምና ላይ ስናይ ሪፈራል ሲስተሙ ቦርድ ይጻፍና ሀገር ውስጥ መታከም የሚችሉ ሰዎች ወይ ወደ ውጭ ሊሄድ ነው ይጻፍልን እያሉ በተለያየ አይነት ሁኔታ ይጠይቃሉና የጤና ባለሙያው ታካሚው ስለፈለገ ሪፈራል መጻፍ ይችላል ወይ? አው ኖርማሊ ሪፈራል በመርህ ደረጃ በህጉ ላይ በተቀመጠው መሰረት ከሆነ ሪፈራል የሚሰጠው ባለሙያ ወይም ደግሞ ተቋሙ አገልግሎት መስጠት ለማይችልባቸው ምክንያቶች ብቻ ነው ይላል። በቃ ማለት ኤክሰፕሽን ራሱ የለውም። አገልግሎት መስጠት ለማይችልባቸው ብቻ ወይ ግብአቱ ቢዚ በመሆኑ ምክንያት ወይ ደግሞ አገልግሎቱ ባለመኖሩ ምክንያት አልጋ ስለሌለሽ ሪፈር ታርጌት ይቻላልሽ ወይ ባለሙያው ስለሌለሽ ሪፈር ታርጌት ይቻላልሽ ወይ መሳሪያው ስለሌለሽ ሪፈር ታርጌት ይቻላል። ስለዚህ አገልግሎት መስጠት ለማይችልባቸው ጉዳዮች ብቻ ነው አንድ ተቋም ኖርማሊ አንድ ባለሙያ ሰው ሪፈር ሊያደርግ የሚችለው። ኖርማሊ አሁን አገር ውስጥ ላሉ ህክምናዎች ኖርማሊ ወደ ውጪ አሁን የናሽናል ባንክ ላይ አሁን ከዶላር ጋር በተያያዘ እንደውም በ2011 በኢትዮጵያ አቆጣጠር ማለት 2010 2011 አካባቢ ላይ እስከ 1.6 በህጋዊ መንገድ እኮ እስከ 1.6 ቢሊዮን ዶላር ድረስ ኢትዮጵያ ለህክምና ታወጣለች ይላል። ዛት ቢግ ሰም በጣም ብዙ ነው። ያንን በሀገር ውስጥ ህክምና ከቨር ከማድረግ አንፃር አሁን ቦርዱ ያንን ሚናውን እየተጫወተ ነው። አሁን ጥቁር አንበሳ ላይ ያለው ቦርድ ህክምና ሀገር ውስጥ የሚሰጥ ከሆነ ሪፈራል አይሰጡሽም። ሰውየው ግን በራሱ ገንዘብ በራሱ መንገድ ዶላር አፈራርጎ ሄዶ ሊታከም ይችላል። የህክምናው መረጃ ብቻ ጽፎ መስጠት ይቻላል። መረጃውን
ሜዲካል ኬስ ሰመሪ ለምሳሌ ያገኙትን የተደረጉበትን ምርመራ እንጂ በቦርድ ወደ ውጭ ከሀገር ውጪ ለሚታከም ከሀገር ውጪ ህክምና ለሚገባ ሰው ብቻ ነው ሪፈራል የሚሰጠው አገር ውስጥ ህክምናው ለሌለ ማለት ነው የቦርዱ ያው ቦርድ ብዙ ሐኪሞች ተሰብስበው በሀገር ደረጃ ነው ምናልባት ታካሚ መጥቶ ሜዲካል ሰርቲፊኬት እኮ ሊጠይቅ ይችላል ምንድነው እየታመምክ ያለውት መረጃ ጻፍልኝ ቢል ሐኪሙ ከፕራይቬት ሊሰጥ ይችላል እኮ አንድ ሰው ዝም ብሎ ከፕራይቬት ሪፈራል ወስዶ በራሱ ኮኔክሽን ደግሞ የሆነ ሜዲካል ቱሪዝም አናግሮ ቪዛ መጥቶለት ሄዶ መታከም መብቱ ነው በመንግስት በኩል ግን ዶላር ተሰጠኝ ፓስፖርት ቅድሚያ ተሰጥቶኝ ምናምን ብሎ ማለት አይችልም በዛ መንገድ ግን መሄድ አይችልም በጣም ጥሩ የመጨረሻ አንድ ጥያቄ ጠይቀህና ምናልባት የጤና ማስታወቂያዎች የተቋማት ማስታወቂያዎች ምን ይመስላል ላይክ ምን መምሰልስ አለበት ያላቸውን ለየት ያለ ነገር ማስታወቅ ህግ አግባብ እንዴት ነው የሚታየው የሚለው ማስታወቂያና የጤናው ዓለም አልተገናኘም አልተገናኝተው ምን በል በጣም ሰማይና ምድር ነው እንትን የህጉ ላይ ያለው ጽንሰ ሐሳብ የጤና ማስታወቂያ እንደሌላው ፕሮዳክት አይደለም የሆነ ከረሜላ እንደማስታወቅ ወይም ደግሞ የሆነ ጫማ እንደማስታወቅ ምናምን ነገር አይደለም ይሄ ኑልኝ የሚባልበት አይደለም እንደውም ያልተፈለገ የህክምና ፍላጎትን ማነሳሳት በራሱ ጥፋት ነው ወንጀል ነው እንዴ ሰዎች ወደ ጤና ተቋም እንዲመጡ ማበረታታት የለብሽም ያ የበሽታ ማዕከል ነው ሰዎች ከታመሙና ከተቸገሩ ግዴታ መምጣት ካለባቸው ለመከላከል እንዲመጡ ህጉ ላይ ግን ክልከላ አለ የሆኑ ምክንያቶች ሊኖር ይችላሉ መቼም ታካሚዎችን አሁን እኮ ከቢዝነስ አንፃር የሚሰሩ ነገሮች አሉ ኑ ቼክ አፕ አድርጉ ግን ለቼክ አፕ ብሎ ሄዶ ግን በሚወጋ መርፌ እኮ እንደገና ሌላ መዘዝ እኮ ይዞ ሊመጣ ይችላል እኮ ይሄ ሰውዬ የደም ለመውሰድ በሚደረግ ጥረት ስለምሳሌ ስለዚህ አሁን ያልተገባ የህክምና ፍላጎት ወይ ደግሞ ኮንሰምፕሽንን እንዲያመጣ በሚያስችል አይነት መልኩ ማስታወቂያ መሰራት የለበትም ለምሳሌ እንደው እኛ ጋር ሲሆኑ ምቾቱ ተጠብቆ በተንጣለለ ህንጻ ፎቃችን አይባልም አሁን በህክምና ስክልክል ነው ግን ለምን ማለት የሚሰጡት ሰርቪስ ለዛ ሰው ምቹ መሆኑን ማመላከቻ አይደለም ያው እሱን ማህበረሰቡ ጀጅ ያደርገዋል አሁን ያልተገባ እኮ የህክምና ፍላጎት እንዳይነሳሳን ሰዎች ኖርማሊ ህክምና እኮ በራሱ ጥሩ ነው ተብሎ አይታሰብም በራሱ እኮ ሰዎች አማራጭ ሲያጡ ነው ወደዛ ቦታ መሄድ ያለባቸው እናንተ ጋር መምጣት ሲገባል ነው እናንተ ጋር መምጣት ያለበት እናንተ እንደዛ ታስቡ ምክንያቱም ቅድመ መርመረን ቅድመ ባገኘነው ሁኔታ early የተለያዩ አይነት ህመሞች ቶሎ ባገኘን ቁጥር ቶሎ እርምጃ ወስደን የዛን ሰው ህይወት ካላስፈላጊ አደጋ እንታደገዋለን ብለን ነው የምናምነው እና ከህግ አግባቡ ጋር በጣም አሁን ሰዎች በመሰረታዊነት እኛ መጀመሪያ እኮ ሐኪም እኛ ነን ለራሳችን so I am the first physician to myself እዚህ መጀመሪያ ራሴን የማከም ግዴታ አለብኝ አይደል እኔ እንደሰው እዚህ ቆስሌን እጠርጋለሁ ወይ ልብስ ለብሳለሁ ራሴን ያከምኩት እኮ ነው ተመጣጣኝ ምግብ መበላ ከሆነ ራሴን ያከምኩ ስለዚህ የፊዚሽን እናንተ ሰከንደሪ ፊዚሽን ነው የምትባሉት ስለዚህ ሰዎች መጀመሪያ ራሳቸውን ሊያክሙ የሚችሉበትን መንገድ ነው እናንተ ማበረታታት ያለባችሁ ስለዚህ ሰዎች ጤናማ ህይወት እንዲኖር የሚያስችለን ነገር ጤናማ መንገድን ለማህበረሰቡ ሪኮመንድ ታደርጋላችሁ ከዛ ኤክስትሪም የወጡ ነገሮችን ነው እንድታዩ የፈለገው ህጉ እናንተ ግን ቤዚኩንም ነገርኛንን የምናየው አላችሁ መሰረታዊ ነገር ገና ታች ያለው ነገርኛንን የምናየው አላችሁ የየራሱ አሁን በአንዳንድ ለምሳሌ አሁን ከእናቶችና ህፃናት ጤንነት ጋር በተያያዘ የሆኑ እምረዳቸው ነገሮች አሉ አንድ የራሱ የሆነ ጀስቲፊኬሽን ይኖራል በዛ ረገድ ያለው ነገር ሶ ፍሮም ዴይ 1 ክትትል ፎሎ አፕ ምናምን ነገር ተብሎ ይመጡ ነገሮች ያ የእናትና ህፃናትን ህይወት ከመጠበቅ አንፃር የራሱ የሆነ ሚና አለው እረዳለሁ ግን ለምንድነው ግን ሰዎች ለሁሉም ነገር ግን ሆስፒታል ሊመጡ የሚፈልገው ሆስፒታል is not a best place to visit ሆስፒታል እኮ በሽታ ያለበት ማዕከል እኮ ነው በሽታ ያለበት ማዕከል ላይ ሰዎችን ኑ ከማለት ይልቅ ሰዎች ስትገደዱና የባለሙያ እገዛ ሲያስፈልጋችሁ ኑ ነው መባል ያለበት ለምን ሰዎች ሆስፒታል በመሄዳቸው ምክንያት ብቻ እኮ በተመሳሳይ ስም ምክንያት እኮ ገብተው የማይመለከታቸውን ህክምና ያሰዱ ታካሚዎች እኮ አሉ ሜቢ መርፌ ሮንግ የሆነ ሎኬሽን ላይ ስለተወጉ ሮንግ ሩት ላይ ስለተወጉ ፓራላይዝ የሆኑ ሰዎች እኮ ይኖሩ ይችላሉ ለምሳሌ ነው ሰዎችን ዝም ብለን ወደ ሆስፒታል ከመጥራት ይልቅ ጤናማ የሆነ አኗኗርና ዘይቤ እንዲኖር አድቫይስ ማድረግ ሰው መጀመሪያ ምክሩን እኮ ብዙ ጊዜ ማህበረሰቡ ላይ አይተገበርም ይነገራል እኮ ኢቭን እንደ ጤና ባለሙያ ራሱ የሚመከረው ምክር መተግበር ሊያዳግት ይችላል ሰዋዊ ባህሪያችን ምቾታችንን ደስ ያለንን ነው እንጂ የሚበጀንን ነገር የማድረግ ልምድ የለንም ከዛም በተጨማሪ ሲያማችሁ ኑ ስንል ደግሞ
ከታመመ ከረፈደ በኋላ አሁን ይኸውልሽ አሁን ሸራተን ለምሳሌ let's say maybe if it is the best hotel in Ethiopia እንደው በዛ ጋር ስታልፉ እንደው ጎራ በሉ ሊል ይችላል ማስታወቂያ ሲሰራ እንደዛ አካባቢ ከመጣችሁ ወይ ለምሳሌ የሆነ አካባቢ ከመጣ የሆነ ሪሶርት እንደው እዛ አካባቢ ከመጣችሁ አዋሳ ከመጣችሁ ይሄን ሳታዩ እንዳትመለሱ ሊባል ይችላል ለምሳሌ አዋሳ ከመጣችሁ ይሄን ሆስፒታል ሳታዩ እንዳትመለሱ ነው አዲስ አበባ ሊባል አይችልም ሆስፒታል እንደ ሆስፒታል መልካም ቦታ አድርገን የመረዳት ዝንባል ያለን የትራውማ ቦታ ነው የሰቆቃ ቦታ ነው የችግር ቦታ ነው ምናልባት ተመልካቾቻችን የራሳቸውን የሆነ ሐሳብ ሰዎች የራሳቸውን አቋም ሊይዙ ይችላሉ ስለዚህ ሆስፒታል ስትቸገር በትክክል የባለሙያ እገዛ የሚያስፈልግህ ደረጃና ምዕራፍ ላይ ስትደርስ ህክምና ኬር ሲያስፈልግ ማለት አሁን ያ ነገር መቼ ነው የሚለው ነገር ነው ሚስ የምናደርገው የሆኑ ሰዎች አሁን ያንን ጊዜ ያሳልፈው እኮ በጣም ዘግይቶ መምጣታቸው ምክንያት ብዙ ችግር ውስጥ የሚገቡ አሉ ግን ሆስፒታል ዝም ብለን ሰዎችን ምን ጋብዝበት መንደር አይደለም ተብሎ ይታሰባል በመርህ ደረጃ ነው ኮንሰፕቱን ማውራሽ ስለዚህ ህጉ አላስፈላጊ ተነሳሽነትን አትፍጠሩ በማስታወቂያ ውስጥ ሰዎች ወደ ጤና ተቋም እንዲመጡ ብሏል አላስፈላጊ ተነሳሽነት ስለዚህ ይሄ ማለት ነው አስፈላጊ ተነሳሽነትን መፍጠር ትችላላችሁ የሰዎችን ህይወት ጤና ከመጠበቅ አንፃር አስፈላጊ የሆኑ ተነሳሽነቶች አሉ ግን አላስፈላጊ የሆኑ ግን የጤና አገልግሎትን እንድንወስድ የሚያነሳሱ ነገሮችን ባለሙያው ማነሳሳት የለበትም ማለት ነው የማስታወቂያን ኮንሰፕት ጨርሰልሽና በማስታወቂያዎች ውስጥ አሁን ጋራንቲ ኦፍ ኪውር አሁን ጥርሶን ለምሳሌ የተፈለቀቀ እንትን አስመስለን እንለቆታለን ያ ኖርማሊ ያለ ሰው ኖርማሊ ያንን የማረግ ግዴታ ውስጥም ገብቷል ጥርስን በትክክል የተፈለቀቀ ደመና ማህተ ፈርጠጥ አስመስሎ የማረግ ግዴታ ውስጥም ራሱን ጋራንቲ ኦፍ ኪውር ሰጥቷል ማለት ነው ስለዚህ ኖርማሊ በማስታወቂያዎች ውስጥ ማስታወቂያዎቹ እንደ ማስታወቂያ ይዘታቸው ድርጅቱ ያለበትን አድራሻ ድርጅቱ የሚሰጣቸውን አገልግሎቶች እና ድርጅቱ ስራ የሚሰራባቸውን ሰዓቶች ብቻ ነው መግለጽ የሚችለው ከጀርመን ባስመጣ ነው ምናምን አይነት መሽን ይሄን ያልሺ ሳምፕሎችን በአንድ ጊዜ ደም ምናምን አገላብጦ በሚሰራ ምናምን እንደዚህ አይነት ነገሮችን አትጠቀሙ ነው የሚለው ህጉ እነኛ ነገሮች ተከልክሏል የኖርማሊ ለምን መሰለሽ በመሰረታዊነት ህክምናው እንደ ህክምና ሳማሪታን ሰርቪስ ነበረኮ ነፃ ህክምና ነበረ ማለት ህክምና ረጅም ጊዜ ምድር ላይ ነፃ አገልግሎት ነበረ በቅርብ ጊዜ ነው ካፒታሊስት ስርዓቱ ነው ወደ ቢዝነስ ተቀይሮ አሁን ገቢ ማምጣት የጀመረው ሰው ልጅ ከሰው ህክምና ገንዘብ ማግኘት የለበትም ተብሎ ይታሰባል በመርህ ደረጃ ላይ ዱሮ በነበረው አሳሰብ አይ በጊዜው እየተቀየረ ግን ሁሉም ነገር ዶነር ሊሆን አይችልም እርዳታ ሊሆን አይችልም ካፒታሊዝም አስተሳሰቡ ሁሉ ነገር ውድ አደረገው እዚህ ሁሉ ነገር የሚገዛ ሆነ አይ በቃ ግዴታ ወደ ካፒታሊዝም ስርዓት ውስጥ ሲገባ ክፍያ ኢንቮልቭ አደረገበት እንጂ ህክምና እንደ ህክምና ለምሳሌ አሁን ጃፓን ላይ በተጂ ለምሳሌ ህክምና በግል ዘርፍ አይሰጥም እኮ የመንግስት ስራ እንደ ሀገር ነው ለምሳሌ ቢዝነስ ከቢዝነስ ኤሌመንቱ ይልቅ ሰውን የምንረዳበት ማለት ኖርማሊ ሆደ ሰፊ ሰው ነው ሆስፒታል ተቋም መክፈት ያለበት እንግዲህ በጣም ተመልካቾቻችን ሆት ዲስከሽን በደንብ በጤና ባለሙያ ፐርስፔክቲቭ ከህግ አግባብ ደግሞ በባለሙያ ያለውን ፐርስፔክቲቭ የሐሳብ ፍጭትን እንዳዩበት አምናለሁኝ እንደዚህ ያማረ እንግዲህ ሞቅ ያለ ደመቅ ያለ ውይይት የሐሳብ ልዩነቶችን ተመልካቾቻችን አይታችሁበታል ያው ሁሉም እንግዲህ ላለመስማማት እንስማማ አይደለ እሺ ያው እኛ ጋር ስመጡኛ በህግ እናስማማቸዋለን ወደ ተመልካቾቻችን ከአቶ ስሌማን ሽጉጤ ጋር እንግዲህ የነበረን ቆይታ አላበቃም በቀጣይ ሳምንት ክፍል 2ን ይዘንላችሁ እንመጣለን አቅራቢ ዶክተር ሐናን አለባቸው የጡትና ኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት ነበር እስከሚቀጥለው ሳምንት ሰላም አለይኩም ወራህመቱላሂ ወበረካቱ